አሁን ኦርቶዶክስ የሆንሽበት ምንም ችግር የለም። ኦርቶዶክስ መሆንሽን ተቃውሜ ሳይሆን ኦርቶዶክስ የምትሆኝበት ምክንያትሽ ግን ምንድን ነው ለማወቅ ስለፈለኩ ነው። ሆሪዞንታሊ ወጥ የሆነ ነገር የለም። ለምሳሌ አሁን አንቺን ብጠይቅሽ ለምንድን ነው ከፔንቴኮስታል ዲኖሚኔሽን ወጥተሽ ወደ ሉተራን የገባሽው? አይ የኔ መልስልሻለሁ። እኔም እኮ ልልሽ ነበር ለምን ወደ ሉተራን ወይም ወደ አንግሊካል አልሄድሽም እኮ ልልሽ ነበር። ፕላስ የሚባል ነገር የለም፣ ማይነስ የማያደርገው ነገር የለኝም። ይሄ 4 ነጥብ ነው። ከዛ ቀጥሎ ግን የኔ ጥያቄ የነበረው አንተ በማን ኢንተርፕሬቴሽን ነው ለዘመናት ያክል አባቶች ሲያስተምሩት የመጡትን ጥምቀት ለድህነት ብሎ ያሉትን ኢንተርፕሬቴሽን አንተ መሀል ላይ መታ አይደለም ብለ 4 ነጥብ የምትሰጠው በየትኛው ኢንተርፕሬቴሽን ነው ነው የኔ ጥያቄ። ከዛ ቀጥሎ ከኢንተርፕሬቴሽኑ ውጪ ደግሞ ቅድም ምናልክ ያምኖ ያለ ኤክሰፕሽናል ኬዝ የሆነ ሰው ካልተጠመቀ አይድንም አልከኝ። ዊዛውት ኤክሰፕሽናል ኬዝ ነው ያልኩህ እኔ። ሶ ዊዛውት ኤክሰፕሽናል ኬዝ የሆነ ሰው ፈልጎ በራሱ ስልጣን አንጠመቅም ካለ አይድንም አልከኝ። ለምን? እምነት ብቻ በቂ አይደለም? በቂ ስላልሆነ ነው? ቤክስ ወይ ጨረሽ ሚልሻይ? ሁለት ጥያቄ ነው የጠየቅሽኝ ማለት ነው። አንደኛ አባቶች ያስተማሩትን እስከዛሬ የተደረገውን አንተ ለምን ቀየርከው ነው እያልሽኝ ያለሽው አይደል? ሁለተኛ ደግሞ without exceptional case እነዚህ አንዳንድ ለምሳሌ መጠመቅ የማይችሉ ሰዎች ወይም ጥምቀት ኤክሰርሳይዝ መደረግ የማይችልባቸው አካባቢዎች የሌሉባቸው ሰዎች ተጠምቀው አምነው አልጠመቅም ቢሉ ይድናሉ ወይስ አይድኑ? አምኛለሁ ግን አልጠመቅም የሚለው ሰው የሰማውን ወንጌል ጠማማ ወንጌል ነው። ስለዚህ አምኛ አልጠመቅም የሚል ወንጌላዊም ስለሌለ እንደዛ የሚያደርጉ ሰዎችን ካሉ እነሱን ጠይቃቸው። እኔ አላውቅም። በጣም ይቅርታ ፕሊስ፣ በእናትህ የጠየቀችውን ጥያቄ ላይ ብቻ ስቴክ ብታደርግ በጣም ደስ ይለናል። አምኖ አልጠመቅም ያለ አለ ወይስ የለም የሚል አይመስለኝም። ሁላችንም ጆሮ አለን፣ እንሰማለን፣ አማርኛ ክሊሊ እናዳምጣለን። የሰማነው ነገር ላይ ብናወራ የተጠየቅነውን ጥያቄ ብንመልስ የተሻለ ነው። የእሷ ጥያቄ ሰው አምኖ አልጠመቅም ይላል ወይስ አይሉም? ወንጌላውያን ካመኑ በኋላ አልጠመቅም ይላሉ ወይንስ አይሉም የሚል ጥያቄ አይደለም። አይደለም ሜሪ የጠየቅሽው አይደለም፣ እንደዛ አይደለም የተጠየቀው። እባክህ ጥያቄው ላይ ብቻ ፎከስ አድርገህ መልሱን ብትሰጠን እንደው በክርስቶስ ይሁንብህ እባክህ። ሜሪ እሺ፣ ጥያቄሽ እንደገና እኔ እኮ መልሱን አልመለስኩም ማለት ኦኜ ሚስሊድ እያደረኩ ነው ማለት አይደለም ወይ? አልገባኝም ማለት ነው። የምፈልገው ነገር እሷን መጨመር በክርስቶስ ኢየሱስ ስራ ላይ ጥምቀትን አልጨምርም ብለህ ስትናገር ቅድም ከተናገርከው ነገር ጋር እንዴት እንደተጋጨ ልንገርህ። ዩ ጋይስ ጥምቀት እኮ ማለት ሌላ ነገር ሳይሆን የክርስቶስ ኢየሱስ ሞትና ትንሣኤን እኮ የምትተባበርበት ነው። እንዴት ነው ተጨማሪ የሚሆነው? ማይ ብራዘር እንዴት ነው ዴፊኒሽኑ የምትሰጡት? ሃው እንዲቻላል እኮ ጥያቄ ነው። ከዛ ቆይ አብራራልኝ ነው የሚባለው። ጥያቄው እንደገቢለት እና ሌላ አዲስ የሆነ ኒውትራል የሆነ ነገር አምጥተን እየጨመርን አይደለም። እና ጥምቀቱ ራሱ የኢየሱስ ክርስቶስ ሞትና ትንሣኤ የምትተባበርበት ሞቱን የምትተባበርበት ነገር እንዴት ነው? ጥምቀት ያዳነ ከነበረ ዮሐንስ ያጠመቀ ነበር አይደለም? ለምን ክርስቶስ ይሞታል? እንትን በይለት ክሊር አድርጊለት ጥያቄሽን። አዳምጥ ፕሊዝ፣ በደንብ አድርግ አዳምጥ። ስጠይቅህ አስማች አስፖስብል ከቻልክ ጻፍ፣ እስክሪብቶና ወረቀት እንዳያስክ እያየው ነው። እንደዛ ማድረግ ካልቻልክ ደግሞ አዳምጥ እና መልስ ፕሊዝ። እሺ ቤክስ፣ ያው እንግዲህ ብዙ ከአንተ መማረው ይኖራል፣ አንተም ከኔ የምታገኘው አንድ ትንሽ ነገር ይኖራል እና ጥያቄን ዳይሬክትሊ ምንም እንደዛ ይላሉ እንደዛ ይላሉ ይሄ እንደዚህ ነው ብለህ ሳትል ዳይሬክትሊ መልስልኝ። ምንድን ነው የጠየኩት ጥያቄ? የሆነ ሰው ባይጠመቅ፣ አሁን ስለ ጥምቀት ብቻ ስለ ሌሎቹ ሳክራመንት ሳይሆን ስለ ጥምቀት ብቻ እያወራን ስለሆነ ባይጠመቅ ዊዛውት ኤክሰፕሽናል ኬዝ ይድናል ወይስ አይድንም? ይድናል። ጌታ ኢየሱስ፣ አንተ ቅድም አይድንም አላልከኝም እንዴ? ለዛ ነው እኮ ጠያቄሽን እኮ አሁንም እኮ አስተካክልኝ እኮ የምልሽ እኮ ለዛ እኮ ነው። አሁን ይኸውልሽ ማመን ቆይ በኢየሱስ ስም ቆይ አንዴ ይቅርታ እንዴ
እኔ እኮ ያሰራሽኝ ካልሆነ ሞሮፍ እንትን ነው የሚሆነው። አታወራም እንዴ? እንደውም አወራህ፣ ጌታን አወራህ። እንደው ቤኪ አንዴ ስማ፣ እኔ ጥያቄ ልጠይቅ። ስለዚህ ጥምቀት በቃ ዝም ብለህ ነው የተጠመቅከው አንተ? አያስፈልግም። ለምን ትጠመቃለህ ታዲያ? ለምን አውሪና ስጨርሽ እኔን ጠይቂኝ። እንደዛ ይሻላል። እንዳላወራ ከስር ያያዝሽኝ ስለሆነ ምንም ባይ ዘ ዌይ ማለት ነው። እኔ I'm not going to allow you to deflect the situation እና ማኒፑሌት እንድታደርገኝ ደግሞ አልፈቅድልህም። ፖለቲካም እንድትሰራ አልፈቅድልህም። It was just a one clear question that I asked። አንድና አንድ ማለት ነው። ቅድም ምን አልከኝ? አምኖ without exceptional case ባፕታይዝድ ያልተደረገ ሰው አይድንም አልከኝ። አሁን መልሰ ደግሞ without exceptional case ባፕቲዝምን ድናይ አድርጎ ዲክላይን ያደረገ ሰው ይድናል አልከኝ። ስለዚህ አንተ ማርቆስ 16:16ን በጭራሽ አትቀበልም ማለት ነው። ያመነም የተጠመቀም ይድናል የሚለውን አታምንም። ያመነ የተጠመቀም የሚባለው ነገር አትቀበለውም ማለት ነው። አንተ ከሶላ ስክሪፕቹራም ውጭ ነህ ማለት ነው አይደለ? እሺ የኔ ላስረዳና በቃ ወይ ጥያቄውን እንትን ካላለን አይ ቲንክ መመላለስ ይሆናል። ሜሪሻ by the way ምንም መመላለስ የለም፣ እየመለስክ አይደለም ያልከውን after 30 minutes you're going to decline it, like after 5 minutes you decline it. I don't know what got into you. እሺ ለምን እንደሱ የመሰለሽ ልንገርሽ። እንደሱ አይነት ነገር እየሆነ ያለው አጠያይቅሽ ፊሺ ሆኖ ኢረር ሚስሊድ የሚያደርግ ሲሆን I will stop it there. It's not even being close to being fishy, to be honest with you. ለምን መሰለክ? እምነት ያድናል። ቆይ መልሽልኝ። እምነት ያድናል? ይኸውልህ ማመን ያድናል ወይ? That's a question. ማመን ያድናል? እምነት ያድናል? ሜሪ አረባክ 500 ኖ 500 ሰው እየሰማ ነው። የምትጠይቀውን ጥያቄ ለምንድን ነው በቀጥታ አንዴ ትመልሰዋለህ፣ አንዴ ደግሞ ታጥፈዋለህ፣ አንዴ ትመልሰዋለህ፣ አንዴ ታጥፈዋለህ። አይደለም በጣም እምነት ያድናል ወይ? እምነት ያድናል ወይ? እምነት ያድናል ወይ? ጋሽ አንዳችሁ እምነት ያድናል? ለሶስተኛ ጊዜ አንድ ጊዜ ሁላችንም ጸጥ እንበልና ለሶስተኛ ጊዜ ጥያቄዋን ታቅርብልህና ጋይስ ከታች ያላችሁ 547 ሰዎች ፕሊዝ እንደው የእግዚአብሔር ቃልን ነው እያወራን ያለ ነው። የምርም ክርስቶስ ኢየሱስን እወደዋለሁ የሚል ሰው እዚህ በመካከላችን ካለና እውነትን ሰምቼ እውነተኛ ነገር መልሳለሁ የሚል ሰው ካለና ከመጽሐፉ ቃል ጋር አልታገልም፣ ቃሉን እቀበላለሁ፣ ለቃሉ እገዛለሁ የሚል ሰው ካለ መልሱ ምን እንደሚሆን እናያለን። ድጋሚ ጠይቂው፣ ሁላችንም እናዳምጥ። በማንም ሳይሳል እሱን እንሰማዋለን። አንዴ መልሱልኝና ግን ከዛ ነው ይመልሳሉ። ችግር የለውም። ይሄ ሁሉ ጠይቃችሁኝ አይደል? እምነት ያድናል። እሱን ብቻ መልሽልኝ ሜሪ። አንተ ሳትመልስ እኛ ምንም እንመልሰው ጥያቄ that's a problem። በቃ ይሄ ነው ጥያቄው፣ ይሄ ነው። መጀመሪያ መልስልኝ ቤኪ፣ በጌታ አይደለም ሜሪሻ ለመሰለሽ የኔ ጥያቄ ይፈተዋል፣ አለመግባባታችንን ይፈተዋል። ለምሳሌ አሁን አንተ ጴንጤኮስታል ነህ አይደለ? ነህ አይደል? ዲኖሚኔሽን ባፕቲስት ነን እኛ። ቃልዮት ነኝ። ባፕቲስት ናቸው። አረ ቃልዮት ፓፒዝ አይደሉም። ኖ ቃልዮት ነኝ ብሏል እንዴ? አሁን ቃልዮት ነኝ አለ። ቃልዮቶች ፓፕቲዞች ናቸው እንዴ? አንተ ፓፕቲዞ ማለት ምን ማለት ነው? ባፕቲስት አይደለችም ቃልዮት። ተውተሜ ቆይ ተቀጥል። ቆይ ኤኒዌይስ ቆይ ኢትስ ፋይን። ግን እዚህ ፖይንት ላይ ክሊር እናድርገው፣ እንመጣበታለን እሱኛው ፓርት። እሺ ግን አንድ ጊዜ እምነት ያድናል የሚለውን ብቻ መልስ። ስለ ባፕቲስቱ ስለ ቸርች ዲኖሚኔሽን እናወራና ለምሳሌ አሁን አንተ ፕሮቴስታንት ነህ፣ መካነ ኢየሱሶች አሉ። ያው በፕሮቴስታንት ስር ነው ኢትዮጵያ የሚጠቃለሉት አይደለ? ጤናቸው ብለህ ታምናለህ አይደል? ሶ እነሱ ምን ይላሉ መሰለ? ያልተጠመቀ እንደማይድን ይናገራሉ። ሶ እንዴት ነው አግሪ የምታደርገው ከነሱ ጋር? ያልተጠመቀ አይድንም የሚል አይነት ጽሁፍ የነሱ ኮንፌሽን ላይ ጥምቀት ለሳልቬሽን ኔሰሰሪ ነው ይላሉ። ሌላ የሆነ መጽሐፍ ራሱ አላቸው በአማርኛ ያው ላይ ያነበብኩት እና አብሶሉት ኔሰሰሪ ነው ይላሉ። ሉተራን ድነት እንደውም ከሳክራመንት ውጪ ያሉትን እንዳልዳኑ ነው የምትለው። እና ምን ትላለህ? ይሄንን
አልዳኑም እኔ ነው የሉተራንን የማውቀው አንቺ ባልሽው ሴንስ አይደለም ሜሪሻይ። አንተ ብትለውም ባትለውም የለም ኦፊሻል አስተምሮ ስለሆነ እስቲ ንገረኝ። በሳክራመንት እንደሚዳን ያምናሉና ምን ትላለህ የነሱን? እኮ ለምንድን ነው አሁን ሌላ ጥያቄ የቴክሽን እኮ ነው እኮ ላይክ እኔ ስለልተራ ለምን ስለልተራ ጠይቀኛለሽ? ከጥምቀት ጋር የተያያዘ ስለሆነ እነሱ እንዴት ነው የምታያቸው? እሺ አሁን ጥምቀት አያድንም ብለህ እኮ ኮንፈርም አድርገሃል። ቆሺ ሉተራን የሚሉትን እኔንም እየጠቅሽኝ ከሆነ እኔ የማውቀው እምነት ይፈጥራል ሲሉ ነው። መጠመቅ እምነት ይፈጥራል ይላሉ። ያ የሚያድነውን እምነት ልጁ ላይ ይፈጥራል ብለው እንደሚያምኑ ነው የማውቀው። እሺ በቃ ስለ ሉተራን እንተውና ልጠይቅህ። እሺ ለመጨረሻ ጊዜ አንድ ጥያቄ እሺ ልጠይቅህ አንድ ጥያቄ ለመጨረሻ ጊዜ ምንድን ነው ያልኩት? ሰው አምኖ without exceptional case ባይጠመቅ እምቢ ቢል ሬዚስት ቢያደርግ ይድናል ወይስ አይድንም? without exceptional case ሬዚስት ያደረገው መጠመቅ አያስፈልግም ብሎ ነው። ምንም ብሎ ይሁን ምንም ብቻ ግን አልጠመቅም አለ። ይድናል ወይስ አይድንም? አሁን እኮ ሜሪ የጠቅሽኝ ያለሽው ጥያቄ እኮ ነው እኮ ትክክል ያለው ነው እኮ። ምንም ብሎ ምንም እንዴት ይባላል ሲጠየቅ? አጭር መልስ ለምን አትሰጠኝም? በጌታ ይኸውልህ ኤክሰፕሽናል ኬዝ ይባላል። አሁን ለምሳሌ ኤክሰፕሽናል ኬዝ ሲሆን መጠመቅ ባይችልበት ሲቹዌሽን ውስጥ ምናምን ሲሆን እንትን ይላል ሊሆን ይችላል። ግን ዊዛውት ኤክሰፕሽናል ኬዝ የሰው ልጅ ሬዚስት አድርጎ አምኗል፣ ግን ባይጠመቅ ይድናል ወይስ አይድንም? አልዳንም። ስለዚህ ፌዝ አሎን የሚባለው ነገር ፕላስ ባፕቲዝም ያስፈልገዋል ማለት ነው። አልዳንም ነው ያልኩት እኮ አይድንም ሳይሆን ያልኩት አልዳንም ያልኩት። ለምንድን ነው እምነት ብቻ ማይድን ከሆነ የሚያድን ከሆነ አላመነም። ሳያምን ይጠመቃል መጀመሪያ? እንደ አልጠመቅም አላልሽኝ እኮ አላመነም ማለት ነው። አልጠመቅም ካለ ምኑን አመነና ነው የሚጠመቀው? ቆይ አይደለም አምነዋል። አሁን በጌታ በኢየሱስ አምኛለሁ ብሎ አምኗል። አላመነም። አላመነም። አትከራከሪ። ለሰውየው ገና እኮ ኤግዚስት አላረገም። አንዴ ንገረኝ። አላመነም። ሜሪሻይ አላመነም እኮ like this is literally በጣም እየጠየቅሽ ያለሽው ነገር ግን በጣም ሲሊ እንደሆነ ታውቆሻል። ግን በጣም ሪዲኩለስ የሆነ መልስ እየሰጠን ያለ ማለት ነው። መልስ እስኪ እንዴ አላምንም እኮ አይልሽ። ምን አልሽ መሰለሽ? ምን እንደማለት አልጠመቅም አላልሽ? አልጠመቅም አላልሽ? ልደት ያተደረኩ አንድ ጊዜ የተደረኩኝ ሳይሆን ምን አይነት ሪዲኩለስ የሆነ ጌም የተጫወትክ እንደሆነ ላስረዳ። አንድ ሰው ምግብ ቀርቦለት እጁን ታጠበና አልበላም ሲል አይ ይበላታል ወዶ ነው ከታጠበ አይቀር ግዴታ ትበላታለህ። እንደሱ አይደለም። ትክክለኛ ኤግዛምፕል አይደለም። ወይ ደግሞ እንደታጠበ እያየ እንኳን ኖ ስላልበላ እጁን አልታጠበም ማለት ነው። አላመነም ማለት ነው። ምን ማለት ነው? ቆይ አመነ አለችኝ አይደለ? ከዛ በኋላ አልጠመቅም አለችኝ። አልጠመቅም ካለ አላመነም እያልኩኝ ነው እንጂ ምንም አያስቀው። ይሄ ምንም አያስቀም እኮ ለምን አያስቀው? አይ ቢክስ ባይ ዘ ዌይ ማለት ነው this is ሜሪሻይ አይ አንቺ እኮ ኤግዚስት የማያደርግ ኤግዛምፕል ነው እየሰራሽ ያለሽው። ኤግዚስት የማያደርግ ምክንያቱም አመነ አልሽ። በጣም ይቅርታ ማለት ይቅርታ if I lead you to the wrong way ምናምን፣ ግን I'm trying to be humble በጣም ሀምብል ለመሆን እየሞከርኩ ነው እና the way you're replying to the question ምናምን በጣም is just የሆነ childish ነገር ነው። አይደለም ሜርሻዬ ይኸውልሽ ያመነ የተጠመቀ ይድናል። ወንጌል ሲሰበክለት የሚያምን ሰው የክርስቶስን ትእዛዝ ለመፈጸም ሬዚስት ካደረገ ያመነውን ክርስቶስ ትክክል አይደለም ማለት ነው። that's my point። ግልጽ አይደለም? እሺ አይደለም። እሺ አንድ ጥያቄ ብቻ መጨረሻ አድርስ ስጠኝ። ለምሳሌ መጽሐፍ ቅዱስ ላይ እንዳልኩት ቅድም ጀምሬ እየጠራሁት እንደሆን እንዳለ ማርቆስ 16 ላይ ምንድን ነው የሚለው? ያመነ የተጠመቀም ይድናል ይላል። ለምንድን ነው ያመነ ብቻ ብሎ ያላቆመው? ለምን ጨመረ ጥምቀትን? ለመዳን ማያስፈልግ ከሆነ ጥምቀትን ሜንሽን ማድረግ ለምን አስፈለገ? እንጠመቃለን። ሜርሻ ያመነ ሰው መጠመቅ አለበት። ለምንድነው ጭንቅላትሽ የምትይው? እኔ ጭንቅላትሽ የምትይው የምፈልገው መልስ እንደመልስልሽ የምፈልገው ሜሪ ኦቨር በጣም እንትን እያለሽ ነው፣ እየተከራከረ
ኧረ ተሙ ተው ተው ተሙ ተው። እኔ ቆይ አልተከራከርኩም። እኔ ክርክር የለኝም። እባክህ እኔ ቆይ አልከራከርም። አንድ ጊዜ ቆይ፣ አታስጨንቃት። ጥያቄው አጠር ያለ ጥያቄ ነው። እኔ አሁን በሚገባ መልክ ልጠይቅህ። እሺ ተሙ፣ ትጠመቃለህ? አምነህ ተጠምቀሃል? አምኜ ተጠምቄያለሁ። ለምን ተጠመቅ? ስላመንኩ ለምን ተጠመቅ እኮ ስላመንኩ። ያመንኩት እምነት ባትጠመቅስ አምኜ ነው የማልጠመቀው ነው ወይስ ከናካቴው ሳልሰማ? ባትጠመቅስ ኖሮ? አይ አላመንኩ ማለት ነው። ምን ማለት ነው? ጥያቄውን ጴንጤዎች ይጠመቃሉ። ለምሳሌ ክላንተ ተጠምቃል። ለምን ተጠመቅ እኮ መተሙ ስላመንኩ። አምነ የተጠመቅከው ለምንድን ነው? በቃ ቴንክ ዩ ልደት። አምነ ለምን ተጠመቅ? እሺ በጣም ጥሩ። አምነ የተጠመቅከው ለምንድን ነው? የክርስቶስ ትእዛዝ ስለሆነ። የክርስቶስ ትእዛዝ ስለሆነ ብቻ ወይስ ከሳሊቬሽን ጋር የሚያገናኝ ጉዳይ አለው? ኤግዛክትሊ። ከዛ በኋላ ምንድነው ከኋላው ስትለኝ ደግሞ አዎ ያ ኢንክሉድድ ነው ከእምነት ጋራ ከአምኖ ከመጠመቅ ጋራ ኢንክሉድድ ስለሆነ ኢንክሉድድ ነው ወይስ አይደለም? አይደለም። የክርስቶስ ትእዛዝ ስለሆነ ተጠመቅ። የክርስቶስ ትእዛዝ ምን ለመሆን ተጠመቅ? የክርስቶስ ትእዛዝ መሰረት አምነ የተጠመቅከው። አዎ እኮ የክርስቶስ ትእዛዝ ስለሆነ መሱን እኮ መለስ ነው ወንድም ትለያለህ። በጣም በነገራችን ላይ የክርስቶስ ትእዛዝ ስለሆነ የተጠመቅከው አምነህ ለምንድን ነው? ምን ገኝ ለማድረግ ነው? ከቀደም የጠቀስኩልን አራቱን ፖይንቶች እንደግማቸው ነው። ከሳሊቬሽን ጋር አይገናኝም። አምኖ መጠመቅህ ቀለል ሳረ መዳን ከማመን ጋር ብቻ ነው የሚገናኘው። ኦ ማይ ጋድ በቃ እሺ እኔ አምጣን እሺ ችግር የለውም ግን እሺ እኔ አንድ ጊዜ ከሌላ ሰው ጋር ትቀጥላላችሁ ግን በቃ ልደት እቺን ሳትመልስ ግን ጠይቀኝ ሰው በማመን ይድናል። እምነት ያድናል። በነገራችን ላይ ለምን ይጠመቃል? ከዳነ ለምን ይጠመቃል? ሌላ መዳን ጥምቀት ከእምነት የተነጠለ ነገር ስላለ ነው። 4 ነጥብ። እኔ ማምነው ይሄንን ነው። ሌላ እምነት የለኝም። ይሄንም እያልኩኝ ያለሁት ይሄንን ነው። ስለዚህ ጥምቀት ከእምነት ጋር የተለየ ስላልሆነ አምነህ ስትጠመቅ ትድናለህ። ማይ ብራዘር ያ አንድ ላይ ነው እየወሰድን ያለ ነው። አሁን እኮ እምነት ያድናል። እምነት ያድናል። ልደቴ እምነት ያድናል። እምነት ያድናል። እምነት ብቻ አያድንም። ስለዚህ ጥምቀትም ከእምነት ደግሞ እኛ አንለየውም። ስለዚህ ጥምቀት ያድናል። ጥምቀት ከእምነት ጋር ሲሆን ያድናል። ኦፍኮርስ ተነጥሎ። በጣም ጥሩ። አንተ አምነህ ተጠምቀሃል? ኦኬ፣ ወደ ሁለተኛው ጥያቄ ከመሄዳችን በፊት አምነህ ስትጠመቅ ትድናለህ። ሁለቱም የሚነጣጠሉ ነገሮች አይደሉም የሚለውን አሁን ተስማማን። አይገስ ጥሩ ነው። አሁን እንደዚህ እምነት ከጥምቀትም ካልተለየ ጥምቀትም ከእምነት ካልተለየ ሁለቱ ሴፓሬት የማይሆኑ ከሆነ አምነህ ስትጠመቅ ትድናለህ። ማይ ብራዘር አይ በቃ ስለማይነጣጥሉ አለ እኮ ችግር የለውም እኮ በቃ ያመነ እየተጠመቀ ነው ባይ ዲፎልት። ችግር የለውም። ስለማይነጣጠሉ አምነህ ስትጠመቅ ትድናለህ ወይስ አትድንም? ማመን እኮ ያድናል እኮ አልከኝ እኮ ልደቴ። ለምን ወደ ኋላ ምን መልሰው በቃ ወደፊት እንቀጥል። አሁን እኔ አንተ ጥምቀት ላይ ነው ያለሁት ብራዘር። አይነጣጠሉም። ስለዚህ ተስማማን፣ በቃ ተጨባብጠን ተለያየን። ጥያቄውን በቀጥታ የመለሰ ቀን ኦርቶዶክስ ይሆናል ብዬ በጣም ብዙ ጊዜ ይናገራል። ወይም ኦርቶዶክሳዊ አስተምሮን ይይዛል። በአጭሩ እባክህ በቀጥታ መልስልኝ። ጥምቀት ከእምነት ካልተነጣጠለ እምነትም ከጥምቀት ካልተነጣጠለ አምነህ በምትጠመቅበት ሰዓት ላይ ትድናለህ ወይስ አትድንም? አምኜ ድኛለሁ፣ እጠመቃለሁ። እሺ አምነህ ስትድን ጥምቀት ነጥለኸዋል? አልነጠልኩትም። ስለዚህ ካልነጠልከው በእምነት ውስጥ ጥምቀት ካለ አምነህ ስትጠመቅ ነው የዳንከው ማለት ነው እንጂ አምነህ ስትጠመቅ ሲኮንሻል አታድርጋቸው። ቅድም እኮ ተስማማን እኮ ልደትዬ፣ ተስማማን እኮ ለመሰለኝ ማመን ያድናል ወይ ስለ አዎ አልከኝ እኮ ማመን ያድናል። እኔ አይደለሁም እኮ ሲኮንሻል ያደረግኳቸው። በዚህ እየታገልክ ያለኸው አንድ ጌታ ኢየሱስ ክርስቶስ ለሐዋርያቱ የተናገረውን ኢንፋለብል የሆነውን የእግዚአብሔር ቃል ነው። ባይዜ በጣም እያጣመምካለሁ። ኦኬ ካላጣመምከው ደግሜ ልጠይቅህ። ቃሉ ማርቆስ ወንጌል 16:16 ላይ በጣም ለብዙዎች ፕሮቴስታንት ቦትልኔክ የሆነ ጥያቄ ነው። ይህ ለምን እንደሆነ አላውቅም። ጌታ ኢየሱስ ክርስቶስ ሲናገር ወደ ዓለም ሂዱ ወንጌልን ለፍጥረት ስበኩ አለ እና ያመነ ይድናል ከዳነ በኋላ ይጠመቃል ይላል። ያመነ የተጠመቀ የሚለው ምንድን ነው?
ያመነ የተጠመቀ እንጂ ያመነ ይድናል ከዳነ በኋላ ይጠመቃል አይልም አይልም። እንደሱ የተጻፈ ነገር የለም አይልም። እናንተ የምታምኑት ግን የማይለውን ነው። ምክንያቱም ይድናል ከዛ ይጠመቃል። ኤኒዌይስ ናው ስለዚህ ጌታ የሚለውን የምትቀበል ከሆነ ማለት ነው። ጌታ የሚለውን የምትቀበል ስለዚህ አንተ አሁን የምትለው ቆይ ያመነ ሰው አልዳነ ማለት ነው። እስኪጠመቅ ድረስ ምን እንደሚባል እዚህ ጋር አይደለማ። ይኸውልህ አሁን አንደኛውን ጥያቄ በአንደኛው እየደረብከው መጀመሪያ ላይ የተነሳውን ጥያቄ እንዲረሳ ማድረግ ይሄ አግባብ አይደለም። እኔ እዚህ ቲክቶክ ላይ በጣም ብዙ ውይይት ከመወያየታችን የተነሳ እንደነዚህ አይነት ቀላል ትሪኮችን አናልፋለን። በጣም እኔ በእረፍት ጊዜ ነው ገብቼ እንደዚህ የሚወያየው እንጂ ቲክቶክ ማስተር አድርጌ ምናምን ተንኮል ምናምን ውስጥ የለውበትም። ልደቴ በቃሉ አርፈን ስለሆነ የምናወራው ችግር የለውም። እኛ ባወራን ቁጥር ቃሉ ያሳርፈናል። ኤኒዌይስ ና ወደ ሀሳቡ የሞጊያውን ብረት አለ ጌታ በጣም እጫናለሁ ባልክ ቁጥር አንተ ላይ የከበደ የሚመጣው እና እያልኩ ያለው እሱን መሰለህ የጌታ ቃል በማርቆስ ወንጌል ላይ ሲነገር ለፍጥረት ሁሉ ወንጌል እንዲሰበክ እና ወንጌል የተሰበከለት ሰው ደግሞ ቃሉን ከመስማቱ የተነሳ ምን ይላል? ማመን ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እንደሚል የእግዚአብሔርን ቃል ይሰማሉ፣ ሲሰሙ ያምናሉ፣ ሲያምኑ ይጠመቃሉ። ከዛ ይሰማሉ፣ ለመስማታቸው ሪያክሽኑ እምነቱ ነው። ከዛ ደግሞ አምኖ ብቻ አይደለም የሚቀሩት ይጠመቃሉ። ዛን ሰዓት ላይ እነዛ ሰዎች ይድናሉ። ይሄ የመጽሐፍ ቅዱሱ ትምህርት ነው ወይንስ አይደለም? ያንተ ትምህርት ነው ልደቴ። በቃ አጠገብህ ምን አለ? ማን ያለው እንደዚህ? መጽሐፍ ቅዱስ አለ ልክፈተው እስኪ። መጽሐፍ ቅዱስ ካለ ግለጠውና እሱ ይናገር። እሱ ይናገር። በጣም ጥሩ። ስለዚህ አሁን የምንፈልገው ነገር ምንድን ነው? መጀመሪያ ይሰማሉ፣ ያምናሉ። ማርቆስ ወንጌል ምዕራፍ 16 ቁጥር 15 እስከ 16 ያለውን አውጣውና አንተ ሳትጨምር ሳትቀንስ ባይብሉ እንዲናገር ፍቀድለት። እስኪ ማኒፑሌት ሳታረግ። እሺ ስለዚህ ምንድነው እየፈለግን ያለ ነው ማለት ነው? መጀመሪያ ይሰማሉ። ማርቆስ ወንጌል ምዕራፍ 16 ቁጥር 15 እስከ 16 ነው እየፈለግን ያለ ነው። አይ ምን ፕሩፍ ለማድረግ ነው? ላይክ ፖይንቱ ምንድነው እየፈለግን ያለ ነው? አንብበው መጀመሪያ። ምን አስጨነቀ አንተ? ከንባቡ እንነሳ ወደ ሀሳቡ። እሺ ችግር የለውም። እኔ አንተ ከሀሳብ ነው ወደ ንባብ የምትሄደው ነው ወንድም። ጥቅስ ስለጠቀስክ እኮ ነው። ሀሳብ አስረዳህና ጥቅስ ጠቀስክ። ስለዚህ ምን እንዲያስረዳልህ ነው? ለምን መሰለህ ጠቀስከው? ምን እንዲያስረዳልህ ነው? ማንበቡም ከበደ ወንድማችን ይኸው ፊት ለፊት ነው ያለው። ይኸው ግለጠውና እስኪ ቪዲዮውን ከፍተህ ግለጠው እስኪ። ችግር የለውም። የያዝከው ቁርአን እንዳይነው ኪካምሶ ለቀልድ ነው ደግሞ እንዳይንት ከምንድን ነው የምታደርጉት? እኮ ነው ኖርማሊ ጥቅስ ኖርማሊ ሲጠቀስ ሀሳብ እንዲያስረዳል ነው። ይህን ሀሳብ እንዲያስረዳል ፈልጌ ነው የሚባለው። ጥቅሱ ሀሳቡን እናገኛለን። ችግር የለውም። አንብበው እስኪ ከቁጥር እንዲህም አላቸው የሚለውን እስኪ አንብብልን። ያው እንዲህም አላቸው፣ እሺ ወደ ዓለም ሁሉ ሂዱ፣ እሺ ወንጌልንም ለፍጥረት ሁሉ ስበኩ። ከዛ ለፍጥረት ሁሉ ምን በሉ? ሰበኩ። ምክንያቱም የሚሰበክላቸው ምንድን ነው? ወንጌል። ጥሩ። ከዛስ ቀጠላልና ደግሞ ምን አላቸው? በጣም ጥሩ። እሺ ከዛ ያው ያመነ፣ እሺ ከዛስ የተጠመቀም ይድናል። ይድናል የሚለው ቃል ከምን ቀጥሎ ነው የመጣው? ከተጠመቀ በኋላ። ዳት ሴት። ስለዚህ ድነት የተገናኘው አምኖ ከመጠመቅ ጋር ነው ማለት ነው። ይሄ ነገር ለማን የተሰጠው? ማለት አምኖ ለሚጠመቁት ነው። አይ ለነማ ለአመኑት። ስለዚህ ሰው አምኖ ሲጠመቅ ይድናል ማለት ነው። አልባጭሩ እኮ ይሄው እኮ ነው እየተናገረ እኮ ነው ቃሉ። ይሄው እዚህ ጋር የተጠመቀው ያመነ ሰው ነው። አንተ መጀመሪያ ስላልጠመቅ ስለማይመለከት ቃሉን ይሄን ባለማድረግ መጀመሪያ ኃጢአተኛ ትሆናለህ ማለት ነው። አንደኛ ምክንያቱም ይሄኛው ቆይ ልደቴ አንተ የጠቀስከው ጥቅስ ታደርገዋለህ ወይ ነው? ታደርገዋለህ እኮ ነው። ይሄኛ ታደርገዋ የዲስከሽኑን እያወራን ያለ ነው። ችግር የለውም። እሺ ያመነ ምን ያለ ይድናል ይላል። ያው መጀመሪያ ይሄው ያመነ እና ምን ያለ ይድናል ይላል።
ያመነ የተጠመቀ አንዴ ድገሙ። ያመነ ምን ያለ ይድናል? ያመነ የተጠመቀም ን ይድናል። ሁሉ አለችበት ይድናል አይደለ? ምን ያደረገ ማለት ነው ባጭሩ? ለመዳን ይኸው ከዛ በኋላ ይኸው ለመዳን ምን ያደረገ? ለመዳን ያመነ ያመነ ነው የሚለው ከዛ የተጠመቀ። ስለዚህ ለመዳን ያመነ ነው የሚለው ወይንስ ለመዳን ያመነ የተጠመቀ? እኮ ያመነ የተጠመቀም ይድናል። ስለዚህ እዚህ ጋር ድህነት ከእምነት ጋር ብቻ የተሰፋ ነገር ነው ወይንስ አምኖ ከመጠመቅ ጋር የተያዘ ነው? እየተጠመቁ ያሉት ያመኑ ሰዎች ናቸው። እኔ እየተጠመቁ ያሉት ያመኑ ሰዎች ናቸው። አልጠመቅም። ጥያቄው እሱ አይደለም ማይ ብራዘር። የኔ ጥያቄ ድህነት የተያያዘው ከእምነት ጋር ብቻ ነው ወይንስ አምኖ የተጠመቀ ይድናል ነው እያለ ያለው? ከመጠመቅ ጋር ተያይዟል እዚህ ጋር ሄሉ። ስለዚህ ያመነ የተጠመቀ ይድናል ማለት ባጭሩ ከመጠመቅ ጋርም ድነት ተያይዟል። ስለዚህ ይሄን ፈጽመካል አንተ? ቆይ ፈጽመካል አንተ? አንዴ ድገሙ እስኪ። ድህነት ከመጠመቅ ጋር ተያይዟል አልተያዘም? እሺ ይሄው ድጋሚ ላንብብልህ። ምን ይላል? ድህነት ከመጠመቅ ጋር ተያይዟል ወይንስ? እሱን እኮ የኔ ወንድም 5 ጊዜ ያመነ የተጠመቀ ነው ከድነት ጋር የተያዘው። የመተጠመቀ አይደለም የተያዘው። ከማመንና ከጥምቀት ጋር ተያይዟል አልተያዘም? ከማመንና ከጥምቀት ጋር ተያይዟል። የሚጠመቁት ሰዎች እነዚህ የሚጠወቁት ሰዎች መጀመሪያ ያመኑ መሆን አለባቸው። ችግር የለውም። እነዚህ የሚጠመቁ ሰዎች አስቀድመው የዳኑ ናቸው ወይንስ አይደሉም? ኦፍኮርስ ድነዋል እንጂ። ድነዋል ከመጠመቃቸው በፊት? ኖ ይሄ አንድ ላይ ነው። ለምንድን ነው የምትነጣጥለው? አምኖ ሲጠመቅ ከመጠመቃቸው በፊት እነዚህ ሰዎች ድነዋል ወይስ አልዳኑ? ይሄ አንድ ነው። ያመነ የተጠመቀ አንድ ነው እኮ። ግን ከመጠመቃቸው በፊት ባመኑበት ሰዓት ድነዋል ወይስ አልዳኑ? ከተጠመቁ በፊት አላመኑም። እኔ እንደሱ አይደለም የጠየቅከው ያሉት። ከመጠመቃቸው በፊት ድነዋል ወይንስ አልዳኑም? አልዳኑም ስላላመኑ። ከመጠመቃቸው በፊትማ አላመኑማ። አምነዋል እነዚህ ሰዎች ከመጠመቃቸው በፊት ወደ ጥምቀት እየሄዱ ያመኑ ሰዎች ናቸው እያልኩት ያለው ነገር። ጥምቀቱን ከመፈጸማቸው በፊት ብራዘር፣ ጥምቀቱን ከመፈጸማቸው በፊት ድነዋል አልዳኑ? ጥምቀት ከመፈጸማቸው በፊት አልዳኑም፣ ምክንያቱም አላመኑም። በቃ አየህ፣ ጥምቀት ከመፈጸማቸው በፊት አልዳኑም ካል ነሰሰርሊ ለመዳናቸው ጥምቀትም አስፈላጊ ነው። ስለዚህ ያመነ የተጠመቀ ይድናል። አንተ ስቴትመንቱን ሰርተ መዝጋት ነው የፈለግከው። እየሰማኸኝ አይደለም? ስለዚህ ያመነ የተጠመቀ ይድናል ማለት ነው ባጭሩ። ያመነ የተጠመቀ ይድናል። እየተጠመቁ ያሉት ያመኑ ሰዎች ናቸው። ትክክል ነው። እኔ ያላመኑ ሰዎች እዚህ ጋር ተጠመቁኝ እኮ አላልኩኝም ወይ የኔ ወንድም? ለምን እሱ ላይ እንደምትደክም እኔ ሊገባኝም ልረዳው ነጥቤንም እኔ ያላመኑ ሰዎች ተጠመቁ፣ ያላመኑ ሰዎች ሲጠመቁ ይድናሉ ምናምን የሚል ነገር ከመጀመሪያው ጀምሮ እስካሁኗ ሰዓት ድረስ ከልደተ ቃል አንደበት አልሰማሁም። እኔ ስላልተናገርኩት ነገር መልስ መስጠት ለምን አስፈለገ? ስለተናገርኩት ነገር ብቻ መመለስ አግባብ ነው? ምንጊዜም ሊሆን እንደ ሀሳብ ልንገርህ፣ የትም ቦታ ላይ ውይይት ስታደርግ አስቀድመ የተወያየህን የባለጋራህን ሀሳብ መስማት፣ መልስም የምትሰጠው እሱ በሚናገሩ ንግግር ላይ መሰረት ነው እንጂ ስላልተወራ ነገር ብትመልስ ምን ወደዛ ፍየል ወደዛ ምን ቅዝምዝም ወደዛ እንደዛ ነው የሚሆንብህ። ምንድነው ምን በሌለበት ኩበት ለቀማ ምናምን የሚባለው ነገር እንዳይሆንብህ። ኦኬ። ስለዚህ ያመነ የተጠመቀ ይድናል የሚል ከሆነ ሀሳቡ እኔ ስላላመኑ ሰዎች እዚህ ጋር አላነሳውም። ስላላመኑ ሰዎችማ እኮ ቀጣይ ክፍል ላይ እኮ ይነግራል፣ ይፈረድባቸዋል ይላል። ስላመኑ ሰዎች ግን ሲነግርህ ያመነም የተጠመቀም ይድናል። ለመዳን ማይ ብራዘር አንዴ ድገሙ እስኪ። ለመዳን ማመንና መጠመቅ አስፈላጊ ነው ወይስ አስፈላጊ አይደለም? አስፈላጊ ነው። ጨርሻለሁ። ሜሪ እግዚአብሔር ይስጥልኝ። አመሰግናለሁ። እኔ ጨርሻለሁ። እኔም ጨርሻለሁ። አመሰግናለሁ። ቴንኪው ልደትዬ። ሜሪዬ ከዚህ በላይ መቆየት ስለሌለብን አብሪሽ ስላለ ከአብሪሽ ጋር ለመቀጠል ግን ተሚው ግን አንተ ግን አልመለስክልኝም። እሱ ሜሪን እየጠራት ያለው ለምንድን ነው ስለ ወደዚህ ወስ መራኸውና መልካም ቤክሲ እንደዚህ ከአብርሽ ጋር እንቀጥላለን። እሱ እኔ እንትን አላለም መልስልኝ ነው እንጂ ልትል አይደለም። አይ መልሶት ይለፈው ችግር የለውም። እኔ እንትን አይደለም። ሌላ ሰው እድል እንስጥ። ሌላ ጊዜ እንጠይቀዋለን። ሌላ ጊዜ እናወራለን።
ቴንኪው። እንደዚህ ተከባብረን እንኳን ተነጋግረን ተማምረን መተላለፋችን በቂ ነው። ሌላ ጊዜ እንወያያለን። ቻው ወንድማችን አብሪሽ። እኔ ከታች ሆናለሁ፣ ግን በዛው ስትነግራት ትሰማለህ። እሺ ከተመቸኝ እነግራታለሁ። ካልተመቸኝ ጥሩ ውይይት ኧረ ነበር ዋናው በስተመጨረሻ። እሱ ነው። እግዚአብሔር ያክብርልን። ጥሩ ውይይት ነበር በስተመጨረሻ። እናመሰግናለን። ተባረክ። ያ ልደትዬ ወይናቱ አብሪሽ የሚለውን አውሩት እስኪ። ለምንድን ነው ናቲ ይቀጥል። ሜሪም መቀጠል ትችላለች። አንተም ኤኒዋን መቀጠል ይችላል። ኤኒዌይስ እኔ አሁን አዳምጣለሁ። ናቱ ይቀጥል። ረዥም ሰዓት ስላደረገ ቀጥል ወንድሜ፣ እውነት ቀጥል። እሺ አብርሽ የድሮ ዘመድ አብርሽ የለም አብርሽ ያለ ሙዚቀኛ ሚውት ነው ያወራ። ወይኔ ድራም እየመታ እንዳይሆን አብርሽ። አይ አብርሽ የለም። በቃ ሌላ ፕሮቴስታንት እናስገባና እናቱዬ ትቀጥላለህ አንተ። ሌላ ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉ። ሜሪ ምን ተረዳሽ ግን አሁን ከዚህ የአንቺን እስኪ ነፃ ሀሳብ እንስማ። ባይ ዘ ዌይ እኔ ኦልሬዲ ምን እንደምታውቁት እኔ ጥምቀትን ከሳልቬሽን ምንም ሳክራመንት ጭራሽ ነጥዬ ማይሰው አይደለሁም። ስለዚህ እኔ አዲስ ነገር አይሆንብኝም። ግን ላለመሸነፍ ብለን የምናደርጋቸው ጥረቶች ከእውነታው ወደኋላ እንደሚያደርጉን ነው የተረዳሁት። የእውነት ነው ብላችሁ ላለመሸነፍ ብለን ስንከራከር ላለማመን ተሸንፊያለሁ የሚለው ነገር ላለመቀበል የምናደርገው ነገር ብዙ ነገሮችን ከመማር ወደኋላ ነው የሚያደርጉን። ስለዚህ አንዳንዴ ዝም ብለን እስኪ በቃ ለመረዳት ከሰው ጋር ስንወያይ ለማሸነፍ ሳይሆን ለመረዳት፣ ለመመለስ ሳይሆን ለማዳመጥ፣ ለመረዳት ብንወያይ ጥሩ ነው ባይኔ። ቡርቃ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ነው? ሁሉ ሰላም። የት ቤተ እምነት ቡርቃ? ወንጌል አማኝ ነኝ። የቸርች ነው ህብረት የምታደርገው? አማኑኤል ህብረት። እናቱዬ ቀጥሎ እንደሚለው። እሺ ቡርቃ እንኳን ደህና መጣ። በጥምቀት ታምናለህ? ጥምቀት ስርዓትን ትፈጽማላችሁ አይደል? አማኑኤል። አዎ። የጥምቀት ዓላማው ምንድን ነው? ለምንድን ነው የምትጠመቁት? ያው ጥምቀት የምንጠመቀው መጀመሪያ ያመነ ሰው ነው የሚጠመቀው። ለማመን መጀመሪያ ወንጌል መስማት ነው። ቡርቃ ፐርፐዙ ዓላማው የምትጠመቁበት ዓላማ አንደኛ ጌታ ትእዛዝ ስለሆነ ነው። እሺ፣ ትእዛዝ ለመፈጸም ነው የምንጠመቀው። ሌላስ? በእምነት ደግሞ በልብ ያመንከውን በአደባባይ የምትመሰክርበት ነው። የአደባባይ መመስከሪያ ነው። ሲምቦል ነው። ሲምቦል ነው። እሺ፣ የአደባባይ መመስከሪያ ሲምቦል እና ሌላ ምን ነበር ያልከኝ? ጌታ ትእዛዝ። እሺ፣ እነዚህ ናቸው። በዚህ ምክንያት ነው አማኑኤል ይሄንን ታምናለች እንደዚህ ብላ? አዎ፣ ብዙ ነው፣ በጥቂቱ ነው የነገርኩህ። ከህብረት የምታደርገው ደግሞ ከክርስቲያኖች አማኞች እንዳንተ ካሉ አማኞች ጋር የምትቀላቀልበት ነው። ወደ ቸርች ወደ ቤተክርስቲያን መቀላቀያ የምትገባበት ነው። ሲምቦል ነው። እነዚህ የሰጣችን መረጃዎች ናቸው ያሉት። እንደዛ ነው። ማን እንደዛ ብሎ ያስተማረው? በነገራችን ላይ እንደዛ ብላ ታስተምራለች በእንትኗ በእምነት መግለጫዋ ላይ አማኑኤል። ከየት ልጀምርልህ? አማኑኤል የእምነት መግለጫዋ ላይ እንደዛ ታስተምራለች አሁን ያልከውን? አዎ፣ ያለ ነገር ነው የነገርኩህ
እኮ ያንተን ሀሳብ ሳይሆን አማኑኤል እንደዚህ በህብረት የምታደርግበት ቤተክርስቲያን እንደዚህ ብላ ታስተምራለች። በመረጃ ደረጃ በጽሁፍ ደረጃ የተቀመጠ አዜ ዶክትሪን እንደ ማኒፌስቶ አላት። ይሄ አሁን ያልከውን የአደባባይ መገለጫ ያልከውን ጥቅስ በጥቅስ እንሂድ። ጥቅሱን ሳይሆን ህብረት የምታደርግባት ቤተ እምነት አዜ ማኒፌስቶ ታስቀምጠዋለች። እንደዚህ ታምናዋለች። ያንን እኮ ነው በማስረጃ ልነግርህ የምሄደው። ኖ ማስረጃው እኮ ጥቅሱን ሳይሆን ያልኩት እናንተ ህብረት የምታደርጉበት አለ አይደለ? እንደ ትምህርት የሚቀመጥ ለምሳሌ ቃለ ሕይወት የእምነት አቋም አላት አልኩህ እኮ። ታዲያ በማስረጃ እኮ ለማንገር የምናገረውን ነገር እኮ ለማጠናከር ነው። እሺ ቡርቃ ማስረጃውን ስጠን። መታዘዝ መሆኑን የአደባባይ ምስክርነት መሆኑን እነዚህ ያልከኝን እኮ አንድ ባንድ ጠይቀኝና አንድ ባንድ እንሄድበታ። እሺ የአደባባይ መመስከሪያ ነው ላልከው እስቲ የቤተ እምነትን እንትን አሳየን ማስረጃ። እሺ ናቱዬ ከመተዳደሪያው ነው የቤተ እምነቱን ነው ጥቅሱ ነው። እሱማ ሳብጀክቲቭሊም ሊሆን ይችላል ብዬ ነው። ግላዊ ከሆነማ ሳብጀክቲቭሊም ቃላትን ለመተርጎም ሊሄድ ይችላል። እኔ ህብረት የሚያደርግበት ተቋም ግን እንደዚህ ታምናለች ወይ? እሱ ያለውን ታምናለች ወይ ነው። ምኑን እስቲ እንትን ማቴዎስ 10:32 አንብብልኝና። እሱማ ያንተ ትርጓሜ አይሆን እኮ ነው ቡርቃዬ። እኔ አንተ ያልኩት አንተ አማኑኤል ህብረት የምታደርግባት ተርጉምልኝ። እኔ በዛ መልኩ ወሰድኩት፣ አንተ ተርጉምልኝ ደግሞ ማቴዎስ 10:32። ቡርቃ ይቅርታ ናቲ አንዴ ላቋርጣችሁ። ቡርቃ ናቲ እያለ ያለው ምን መሰለ የቤተ ክርስቲያኗ እኔም አሁን ከዛው ስለሆንኩ አንተ እያልክ ያለውን እንትን አላውቅም፣ ግን ኦፊሻል መመሪያዋ ላይ ይሄ ነው ወይ ጥምቀት እንደዚህ መመስከሪያ ነው እንዲህ ነው የሚል አለ። ባጭሩ የእምነት መግለጫው ነው እየጠየቀ ያለ ስለ አማኑኤል ህብረት ነኝ ብለሃል። የእምነት መግለጫዋ ላይ ይሄ አለ ወይ ያለክ ነው። እምነት መግለጫ ላይ አሁን እኛ ደህንነት ተምሬ ነው የተጠመቅኩት እኔ ቱቢሹር። ከዛ በኋላም እየተማርኩ ነው እያወቅኩ በሄድኩት ልክ ነው እንጂ ስለ እምነት መግለጫው ብቻ አይደለም እያወራ ያለሁት። የዛ ስለዚህ የእምነት መግለጫውን ዲቴይል ስለማታውቅ የእምነት መግለጫውን አላውቅም ብለህ ግን በባይብል አውሩ። ስለ እምነት መግለጫው ስለማታውቅ ስለ እምነት መግለጫ አይደለም እኮ አሁን ስለማምንበትና ስለ ቤተ እምነት እኮ ነው እየተናገርኩ ያለው። የቤተ ክርስቲያኗ የእምነት መግለጫ ላይ አሁን ያልከው ነገር ጥምቀት እንዲህ ነው ብሎ የተቀመጠ አለ ወይ ነው እያለክ ያለው ናቲ ቡርቃዬ። እኔ ደግሞ በግል የገባው መስለኝ እኮ ለወያይ እንጂ ቤተክርስቲያኗ ወክዬ እምነት መግለጫ ይዤ እንደዛ የሚል ነገር አይደለም። ይሄ ይላል ወይ ነው እንጂ ችግር የለውም። ኢትስ ኦኬ። በባይብል አሁን ትወያያላችሁ በመጽሐፍ ቅዱስ ግን እኮ የሚያስታርቀንና የምንማማረው ባይብል ስለሆነ በዛ ላይ ብናወራ መልካም ነው። እሺ አቁጋ ነው የምታደርገው። የሚያውቁ ስለሆነ እኮ ነው እየነገርኩ ያለሁት። ኦኬ ሰው ካወቅከው ንገረኝ እኮ ነው ያልኩት። ምንድን ነው ያልነገርኩት? እየሰማኝ እኮ አይደለም። ክርስቲያኖች ናቸው ብለህ አምነህ አብረህ ክርስቶስን እናመልካለሁ ብለህ እስከ መጨረሻው ከእነሱ ጋር ዘልቃለሁ መንግስተ ሰማያት ገባለሁ ብለህ ህብረት የምታደርጋቸውን ማህበረሰቦች ስለ ጥምቀት ቦልድሊ የሚያምኑትን አለማወቅ ዋጋ ያስከፍልም ብለህ አታስብም? ለምን ኢንዲቪጁዋሊ እኮ ነው የገባሁት እንጂ ቸርች ይዤ አይደለም እኮ። የእምነት ተቋሙን ላነብልህ አይደለም የገባሁት። ስለምትናገረው ነገር መጽሐፍ ቅዱሳዊ ጥቅስ አለ ወይ አስደግፈህ መናገር ትችላለህ ወይ በልና ጠይቀኝ። ወንድም አለም አንድ ነገር ልበል። ቆይ አሁን የቤተ ክርስቲያኗ የእምነት መግለጫ አስተምህሮዋን ሳታውቅ ነው ወይ ህብረት የምታደርገው? ሁሉም አሁን ለምሳሌ ሁሉም ዲኖሚኔሽን ውስጥ ያለ ቅርንጫፍ የራሳቸው የሆነ እንትን አላቸው፣ የእምነት መግለጫ አላቸው። ያንን ሳታውቅ ነው ወይ ቤተክርስቲያኗ የምትለው ምንድን ነው? ስለ ጥምቀት ስለ ቅዱስ ቁርባን የምትለው ምንድን ነው?
እንዲህ ነው ብላ ታስተምራለች ወይ? ጥምቀት ለድህነት ብላ ታስተምራ? አሁን ለምሳሌ ጥምቀት ለድህነት አይደለም የሚለውን ነገር ራሱ አንተ ከሱ ጋር ለመከራከርና ዲስከሽን ለማድረግ የቤተ ክርስቲያንህ አስተምሮ መታወቅ አለበት። የመጣህበት ዲኖሚኔሽን ምንድን ነው የሚለው? ይሄ ይሄን ይላል፣ ቤተ ክርስቲያኗ እንዲህ ትላለች፣ ስለ ጥምቀት ስለ ቅዱስ ቁርባን እንዲህ ትላለች ብለህ ነው መነጋገር ያለብህ እንጂ ኦቨርኦል መጽሐፍ ቅዱስን በዚህ ኢንተርፕሬቴሽን ነው ኢንተርፕሬት ማድረገው ብለህ ከናቱ ጋር ማውራት አትችልም እያለህ ነው። ተረድተኸኛል ቡርቃዬ? አይ ምንም አልተረዳሁሽም። እኔ ሶሪ፣ እኔ ለማወራው ነገር ግን በመጽሐፍ ቅዱስ አስደግፌ ማውራት አንችልም። ታብዬ እኔ እኮ ሀሳቤ ምን እንደሆነ ታውቃለህ? ለምሳሌ ገብቶኛል። ቀጠል ናቱዬ። እኔ ሜሪን ከተረዳት እኔ እንትን የሚበር ዶሮ አሳያታለሁ፣ ዝም ብሎ ከንስር በላይ። የእኔ ጥያቄ እኮ ሜሪሻ ቡርቃዬ፣ እኔ ምንድነው ሀሳቤ እኮ አሁን ለምሳሌ እዚህ ጋር ኦርቶዶክሳውያን አለን፣ እኔ ተሜና ልደት አለን። ኦርቶዶክስ ቤተክርስቲያን ህብረት እናደርጋለን። ቤክዬም እየሄድን ወዴት እንደምትወስደኝ የማላውቅ ትምህርቷን የማላውቅ ምንም ሄጄ ግን ዝም ብዬ ተቀላቅዬ በግምት አይደለም የሚሄደው። ስለዚህ ኮንፌስ የምታደርገው እጸልየዋለሁ ሁሉ እንኳን የዘወትር ጸሎት ላይ እንኳን እንጸልየዋለን። አንተ እምነታቸው ምን እንደሆነ ስጣው ዋና ቤዚክ ዶግማቲክ ኢሹ የጥምቀት ትምህርቷ ላይ ምን እንደሆነ ሳጣቅ ለምንድን ነው ህብረት የምታደርገው? ልክስ ነው ወይ ነው እያልኩ ያለው እንጂ ሳብጀክቲቭሊ ትርጉምማ ሳብጀክቲቭሊ መጣርገናል። ልክው ነው። ለዛ ነው አማኑኤል ነኝ ብለሃል። አማኑኤል ህብረት የምታደርግ ከሆነ አማኑኤል ስለ ጥምቀት ምን ታምናለች የሚለውን ሳታቅ ነው ወይ ፌሎሺፕ የምታደርገው ነው የኔ ጥያቄ። አሁን የጨመርከውን ነገር አንተ ስለኔ የተናገርከው ንስሐ መግባት የሚያስፈልገው ይመስለኛል። እኔ አውቄ ነው የገባሁበት፣ ተምሬው ነው ለማወራው ነገር ማስረጃ ማቅረብ የምችል ነው የተማርኩት። በጌታ አይ ይኸውልህ፣ አይ ናትዬ ቆይ በቅንነት ይኸው ቡርቃዬ ናቲ ዲሲዥን ሜክ አድርጎ እንዲህ አይነት ሰው ነህ ብሎ አላለህም፣ ጀጅም አላደረገህም። ያለህ ምንድን ነው? ለምሳሌ አሁን እኔ ኦርቶዶክስ ነኝ፣ የኦርቶዶክስ ቤተክርስቲያን አስተምህሮ ጠንቅቄ አውቃለሁኝ፣ ለዛ ነው በቤተክርስቲያኗ ውስጥ ህብረት የማረገው፣ ይሆነኛል ያልኩትን ስለማቅ ነው ህብረት የማረገው። አንተ አማኑኤል ነበርክ፣ የአማኑኤል የእምነት መግለጫ አስተምህሮ ላይ እንዲህ ይላል ወይ? እኔ አይልም አልኩኝ። ባይ ዘ ዌይ ኮሜንት ላይ ሀና አይችሻለሁ፣ እኔ አይልም አልኩ። እሱ ግን የሌለውን ስለ ጥምቀት ስለ ቅዱስ ቁርባን የሌላ አስተምህሮ እየገለጸ ስለሆነ ይሄ አይደለም። ስለዚህ እምነት የማታውቀው ጋር እንዴት ህብረት ታደርጋለህ ነው። ለምሳሌ አሁን ተምሮ ሰው አይቶ ነው ወደ ሉተራን ሽፍት እያደረገ ያለው አይደለም እንዴ? ወደ መካነ ኢየሱስ ሽፍት ሲያደርግ የመካነ ኢየሱስ ቤተክርስቲያን የአስተምህሯን በደንብ አውቆ ነው እንደዛ የሚለው። ስለዚህ ለምንድን ነው እዛ ህብረት የምታደርገው? አሁን ይቅርታና ሀና ኮሜንት ላይ ስላየዋት ነው ስለ ሀና እያወራለሁ። እኔን አሳይኝ ማለት አትችይም፣ ምክንያቱም እኔ አይደለሁም እየገለጽኩ ያለሁት፣ እያወራ ያለው ቡርቃ ነው። አሁን ለምሳሌ አንቺ ከነበርሽበት የቤተክርስቲያን ወደ ሉተራን ሽፍት ያደረግሽው ያለሽበት ቦታ ስለ ሳክራመንት ያለው አስተምሮ ልክ አይደለም ብለሽ ዲሳይድ ስላደረግሽ ነው ሉተራን ጋር ያለውን የሳክራመንት አስተምሮ ለመቀላቀል የገባሽው። ልክ እንደዛ አሁን ሁሉም ሰው ያለበትን ቤተክርስቲያን የእምነት መግለጫና አቋሟን በሳክራመንትም በየትኛውም ዙሪያ ያላትን አቋም አውቆ ነው ህብረት ማድረግ ያለበት። that's what I'm trying to say እንጂ እኔ ማሳየት አለብኝ የለብኝም የሚለው ነገር አይደለም። ቡርቃዬ ተነርተኸኛል። ባጭሩ ነው አሁን ቸርቿን አታውቅም ነው ጥያቄው አልገባኝም። ቸርች ህብረት የምታረግበትን ቸርች አስተምህሮ አታውቅም ወይ? እንዴት ነው ሳታውቅ የምታረገው ነው ጥያቄው። በደንብ ይኸውልሽ ሜሪ የምመሰለሽ ልደት ይግባስ ዝርዝር ላድርግልሽ ትንሽ ለልደት ድረስ እስኪ እኛን አልተረዳንም። ልደት እኔ ገብቶኛል። እስኪ ታገሰኛ እንዴ አንድ እድል ውሰቱኝና ነገሩን ለማሳጠር የገባኝን ያህል መልስ ልስጥ። እኔ የገባሁት ስለ ጥምቀት የገባኝንና ቸርች ያስተማረችኝን እኔም በጥልቀት ለማወቅ ባደረኩት ጥረት እየተማርኩ ባለሁት ሁኔታ ለማስገንዘብ ነው።
እንደምታውቂው ደህንነት ላይ የምንማረው በጣም ውስን ነገር ነው። እንዲቴል እኔ ከዛ በላይ ለማወቅ በራሴ ጥረት የማደርግ ሰው ነው። እኔ ኢንዲቪዥዋሊ ገብቼ ከቸርቹ ጋራም እየያዝ ነገር የተጣላብኝም የተጋጨብኝም ነገር የለም። በደንብ ነው የማውቀው። አስኢፍ በቃ ወንድሜ ቅድም እንደተናገረ ቤተክርስቲያኑ እንደተረዳው በዛው ልክ እኔም በሚገባኝ ልክ ተረድጃለሁ። ጥርጣሬ የለኝም በዚህ ዙሪያ። መልካም ልደትዬ ግባ እስኪ ልደትን እንፍቀድለት ጌታ ምንም እስኪ ከልደት ጋር ካልተግባባ አንዴ ቆይ እሺ ገባለሁ ተምዬ ገባለሁ አንዴ ሜሪ እስኪ አንዴ እስኪ ቀጥዩ አንዴ እገባለሁ ከአንዴ ተምዬ እሺ ቡርቃ ምን አልኩ መሰለህ እኔ ለምሳሌ አሁን ወደ ጴንጤ ስትመጣ የተለያየ ዲኖሚኔሽን አለ ካልቪኒስቱ ጋር ስትሄድ ካልቪኒስቶች ምን ይላሉ አስቀድሞ የተመረጠ ሰው ነው የሚድነው ይላሉ ስለ ሳክራመንት ያላቸው አስተምህሮ ከፔንቴኮስታል የተለየ ነው ዲኖሚኔሽን አሁን አንተ ፔንቴኮስታል ለምክንያቱም አማን የለኝም ፔንቴኮስታል ስለሆንኩ ማለት ነው ስለዚህ ከፔንቴኮስታል ይለያል አስተምህሯቸው ሉተራን ጋር ስትሄድ ምን ብለው ያስተምህራሉ በሳክራመንት ዙሪያ ጥምቀትን እና ቅዱስ ቁርባንን ለድህነት ብለው ሳክራመንቶችን ተቀብለው የሚያስተምሩ ቤተክርስቲያናት ናቸው አሁን አንተ ያለህበት ቤተክርስቲያንን አስተምህሮ ስትማር ምንድነው ብለህ ነው ምን ብላ ነው የምታስተምረው ሚሊዮን በዚህ ምን ትላለች ሚሊዮን ሳታውቅ ህብረት እያደረክ ነው ወይ ነው ጥያቄ እንጂ አውቄ ነው ስለራሴ ሳብጀክቲቭ ስለሆነ እንትነህ አይደለም እያልኩ ያለሁት ተረድተኛል አውቄ ነው በአጭር አማርኛ አውቄ ነው እኔ ሶሪ አውቄ ነው እሺ ቀጥሎ ያለውን ጥያቄ እየጠበኩ እኮ ነው እኔ አውቄ ነው ኦኬ ታውቃለህ የእምነት መግለጫዋን ታውቃለህ የአማኑኤል ቤተክርስቲያን ነው አዎ እሺ ስለ ጥምቀት ምን ትላለች አማኑኤል ቤተክርስቲያን ያው ጥምቀት የምንጠመቀው መጀመሪያ ያመነ የተጠመቀ ይድናል ብላ በማርቆስ 16:16 ላይ ያላመነ እንደሚፈረድበት መጠመቃችን ደግሞ እምነት ለድነት እንደሚጠቅመንና መጠመቅ ጥምቀት ብቻውን ለድነት እንደማይሆን ያመነ ሰው እንደሚጠመቅና በጥምቀት የሚገኘው ለምንድነው የምንጠመቀው የሚለው ዝርዝር ሁኔታዎች አሉ መጠመቅ ያስፈልገን ከሞቱ ጋር ሞት ከትንሳኤው ጋር ትንሳኤን ለማግኘት እንደሆነ በሮሜ ላይ እንደተጻፈ አንዴ ቡርቃናቲ ቀጥሉ ጠይቀውና ምን ትላለች የሚለው ነገር አንድ ሁለት እያልክ እየቆጠርክለት ከዛ በኋላ ዲስካሽናችሁን ተቀጥላላችሁ እኔ አልቻልኩም ከዚህ በላይ ስላለኝ ማለት ነው እሺ አይ ሜሪ እኔም እኮ ሌሎቻችሁ ምንድነው ሰው ሁሉ ሳብጀክቲቭሊ የሚሄድ ከሆነ ጊዜ በጣም ነው እየፈጀ የምንሄደው እኔ እንደሚመስለኝ ከምንል ይልቅ መሰረታዊ እኔ ህብረት የማደርግባት ፌሎሺፕ የማደርግባት ቤት እንዲህ ነው የምታምነው ብለን የምታምነውም ደግሞ ትምህርቷ ይሄ ነው ብለን አስቀምጠን ከዛ ማብራሪያ ብንሰጥ ይሻላል ብዬ ነው ምክንያቱም ቡርቃ ካለ በኋላ ሌላም ሰው ይገባና እኔ ደግሞ እንደመሰለኝ ከሚል ሁሉም ሳብጀክቲቭሊ እየተረጎመ ከምንዳረግ እኔም ህብረት የማደርግባት ይሄንን ነው የምታምነው ካለ በኋላ ማብራሪያ ይስጠኝ ነው ስለዚህ አሁን እንደዛ ስለው ናቲ እሺ ያልገባው ነገር ይቅርታ በጣም መሀል ላይ የገባው በጣም አይደረግም እንደዚህና አሁን ለምሳሌ ቃለ ህይወት የቸርቿ የእምነት መግለጫ ወደ ስንት ፔጅ ነው ወደ 20 ይሁን አካባቢ አላት ስለ መዳን ስለ ቤተክርስቲያን ስለዛ ውስጥ ስለ ህብረት ስለሚያደርጉት ስለ እያንዳንዱ ነገር በጽሁፍ አላት ቃለ ህይወት እንደገና ደግሞ መካነ ኢየሱስ ስለ መዳን ስለ ስላሴ ስለ እግዚአብሔር ስለ እያንዳንዱ ነገር አስቀምጣለች እምነቷን በጽሁፍ አማምነው የእምነት መግለጫ ብላ ማለት መግቢያው ራሱ የእምነት መግለጫ ብሎ የቃለ ሕይወት ቤተክርስቲያን ይልና የእምነት መግለጫ የመካነ ኢየሱስ ወይም የሉትራውያን የእምነት መግለጫ ይልና ብዙ ኮንተንቶችን የያዘ ርዕሶችን የያዘ ለምሳሌ በስላሴ ላይ ያላቸው እምነት እግዚአብሔር እንዲህ አብ እንደዚህ ወልድ እንደዚህ መንፈስ ቅዱስ እንደዚህ በመዳን ዙሪያ ላይ ደግሞ ይሄ ብላ ዘርዝራ ያስቀመጠችው ራሷን የቻለ
የእምነት መግለጫ አላት። ልክ እንደዛው መሰረተ ክርስቶስም አላት። አሁን እንዳልኩ በዚህ ልክ ያንተ ቤተክርስቲያን ወይም አማኑኤል ህብረት የእምነት መግለጫ ኖሯት የተሰነደ ሰነድ በጽሁፍ ያለ በመዳን ዙሪያ ላይ እንደዚህ ነው ማምኑ፣ በስላሴ ትምህርት እንደዚህ ነው ማምኑ ብላ በጽሁፍ ደረጃ ሰነዳ ያስቀመጠችው ዶክመንት አላት ወይስ የላትም? ኔ ካላት አላት፣ ግን እኔ አላውቀውም። ካላት ደግሞ አለኝ ማሳየትም ደግሞ እችላለሁ እጄ ላይ ያለ ምትል ከሆነ ደግሞ ትገልጽልንና በማውጫው መሰረት ሄደ መዳን ዙሪያ ላይ ያላት ትምህርት ይሄ ነው፣ በጥምቀት ዙሪያ ላይ ያላት ትምህርት ይሄ ነው ብለህ ደግሞ ትነግረናል። አሁን ሜይቢ ትንሽ ግልጽ ከሆነልን ወንድማችን ቡርቃ ቡርቃ እኮ እስካሁን ድረስ ዝም ያለ እኮ ኔትወርክ ይዞት እንጂ አስችሎት እስካሁን ድረስ ጸጥ ያለ ዝምታ ነው መልስ ይሻላል። አሁን መታል ቡርቃ አገኘው ክልደት አንተ ያልከው ቤተክርስቲያኑ አለው የእምነት መግለጫ አለው ቤተክርስቲያኑ። ኦኬ ገባ። አሁን ማለት ነው በቤተክርስቲያኒቷ የእምነት መግለጫ ማለት እሱ ነገር አለ እጅ ላይ ዶክመንቱ እጅ ላይ የለም፣ ዶክመንቱ የለም። ይሄ ሁሉ ድምጻችሁ ሲጨርሱ ሜሪ ሌሎቻችሁ አዘን ፖር ሜሪ ናቲ ኤኒዌይስ የለውም። በቃ ናቲ ምንገባው ቡርቃዬ ለሌላ ጊዜ ሌላ ጴንጤ አንድ ቁጥር ጻፍ። ቡርቃዬ ተባረክ። አይደለም የእምነት መግለጫ ይዘን ነበር ምንገባው ነው እስከዛ። በቃ ተባረክ። ሌላ ጴንጤ አንድ ቁጥር ጻፍ። ይሄ ሁሉ አቆይቶን የለኝም ይላል። የአባት መጠሪያ ማን ነው ሲባል አባት የለኝም ማለት እኮ ነው ከቀረኩ። እሺ ሁለት ልጆች ስቤያለሁ። ሜሪ ገብተዋል። ቤሊን ያስገባችሁት ዕለት ኧረ እንዳይገባ ቤሊን እንዳይገባ ቻሚል ስም እንዳይገባ ማን ያስገባ ከሜሪ ጋር ያው ኧረ ለምን እንዳታስገቡት ቤልን እኛ መሰዳደም ክሪስ ማን ያስገባው ሲጀመር ሞዴሬተሮች እንዴ ብቻ የሚለው አካውንት የቤል ነው። ኖ እንዳታስገባ ቤኪ ታውቃለህ ቤል እንደሆነ አታስገቡ። በቃ አታስገቡ። ጨዋታ አይደለም የያዝነው ትምህርት ስለሆነ ቀጥል ናቱዬ ወይም ልደት ይቀጥሉ። ኦርቶዶክስ የሚል እኮ ስላየሁበት ነው ተምዬ ነው እንደ አንድ ቁጥር ጻፍ። ጴንጤ ስለምጻፈ እስኪ አውራው ስላባ ኦርቶዶክስ ይላል። አቤትሽ ኧረ እኔ ልጁ ላይ ምላሽ ወይኔ ተብ ሄሎ እንዲህ ይቻላል እንዴ? የእሱ መግለጫ ልታወጣለት ነው የገባው እንጂ ምንም ኦርቶዶክስ ብትሆን የለኝም ያለውን አንተ ነው ልትለው ነው። እሱ ላይ መልስ ምን አይነት መልስ ይሰጣል? መልስ የሚሰጠው እኮ ውይይት ሲጀመርና ጥያቄ ሲደረግ ነው። አይ ጊዜያችን በጣም እንትን እየተንዛዛና ምናምን ነገር ያልነው ግን ሰምተሃል። ግን ወንድሜ ያልነው ጴንጤዎች አንድ ቁጥር ጻፉ ሲባል ለምን ጻፍክ? ታውስ በቃ ለመመለስ በቃ እሺ፣ እግዚአብሔር ይባርክ። ውጣ። ሌላ ሰው አንድ ቁጥር ጻፉ። ሀኒዬ ገብታለች። ቀጥል ልደቴ ከሀኒዬ ጋር። ሀና እንኳን ደህና መጣች። እኔ ከሀና ጋር ኦልሞስት የቀረን ሁለት ነገር ብቻ ነው። ቀጠሮ ይዘናል አይደል ሀኒ? እሺ ያው ኦልሞስት ከሀና ጋር ብዙም አይደለም። እግዚአብሔር 100% አይ ቪዲዮ ተሰራብን እኮ ያኔ። እስኪ እግዚአብሔር 100% ተስማመች። አይ ቲንክ ኦርቶዶክስ ሆነች አይነት ነገር እና ቲክቶክ ፖለቲካ በጣም ጨምሯል። ስሚ ፖለቲካው ከተሰራ አይቀር አስጠምቄ ቪዲዮ ልስራብሽ። ታዲያ ይሄማ የማይታሰብ ነው። አይ እንደዛ ያለው ነው ክርስቲያን የሚሆነው። ኢኒዌይስ እሺ ከኔ ጋር በአፖስቶሊክ ሰክሴሽን እና በክህነት ዙሪያ ላይ እና ነገረ ቤተክርስቲያን በሚለው ላይ ሌላ ጊዜ ልናወራ ቀጠሮ ይዘናል። ላስት ታይም በሳክራሜንት ዙሪያ ላይ
ያለን እንትኖች ኦልሞስት የሚያጋጭ ነገር ስላላገኘን ከዛ ውጪ ምክንያቱም ከሉትራን አንግል ስለሆነ ሀኒ ዲስከስ ያደረግነው ላስት ታይም ከሉትራን ሳይድ አንጻር በሳክረመንት ላይ ኢቨን ሳክረመንት ላይ ብቻ አይደለም የምልህ እኮ ይሄ መልካም ስራ ስለሚባለው ነገር እንኳን ስናወራ ኦልሞስት በሚገርም ሁኔታ ተመሳሳይ አንደርስታንዲንጎች ይዘን ነበረ የወጣ ነው እግዚአብሔር በሚያውቀው እና ያ ማለት ግን ሀሳባችን ተስማምቶ እሷ ወደ እኔ መጣች እኔ ወደ እሷ ሄድኩ ለማለት ሳይሆን ሌላ ደግሞ ትልቅ ነገር እንዳለ በማዕከላችንም ተማምነን ነው። በቃ ይሄ ነገር ክህነት የሚለው ጉዳይ እና አፖስቶሊክ ሰክሴሽን የሚለው ላይ ቤተክርስቲያን ነገረ ቤተክርስቲያንንም ይዞ በእሱ ላይ እናወራለን ተብለን የተለያየ ነው። ሜይ ቢ ለዛሬው ውይይት አይ ዶንት ቲንክ የሀኒ ሞር ከጥምቀት ከሆነ አያድንም ብላ ስለማትከራከረን እንደዛ ብሎ የሚያምን ሰው ካለ ቢገባ ይሻላል ብዬ አምናለሁ። ፐርሰናሊ ለእኔ ጥያቄ ያለኝ ስትለኝ ነበር። ለዛ ነው መሰለኝ ለሜሪ ጥያቄ ያለኝ እንጂ ወይ አይደለም የገባሁት። ሜሪ ጥያቄ ያለኝ ኦርቶዶክስ ሆንሽ ወይስ ልትሆኝ ነው ወይስ ምንድነው? እንትን እየጠየቅሽ ነው እየተማርሽ ነው ምንድነው? ለማወቅ ፈልጌ ነው ሜሪ። ማስ ከሆንሽ ያው ችግር የለውም ሀሳብሽ እናከብራለን። ግን አማኑኤል ውስጥ ከሆንሽ ደግሞ ጥያቄ እየጠየቅሽ ነው ወይ እያነበብሽ ነው ወይ ለማለት ፈልጌ ነው። ኦፍኮርስ እኔ ልሆን ነው በሚለው ያዣው አልተጠመኩም እንጂ ያው ልሆን ነው አንደኛ። ሁለተኛ አማኑኤል ነበርኩኝና ሲል የነበረውን ነገር ቅድም አልተረዳሽኝም። ርዕሱ ስላልገባሽ ነው መሰለኝ መጀመሪያና እያለ የነበረው አማኑኤል ቤተክርስቲያን የማትለውን በጥምቀት በሳክራመንት ዙሪያ ስፔሻሊ ያላትን አቋም የማትለውን ነገር ነበር ሲል የነበረውና ታውቀዋለህ ወይ የእምነት መግለጫውን ታውቀዋለህ ወይ ስድለው አውቃለሁ በሚለው ነውና በሳክራመንት ዙሪያ በተለያዩ ዲኖሚኔሽን ውስጥ የተለያዩ ያሉትን ነገሮች ነበረ እንደዚህ ይባላል። ስለዚህ ህብረት የምታደርግበትን ቦታ በዚህ ጉዳይ ምን እንደሚባል ስፔሲፊክሊ ማወቅ አለብህ የሚለው ነው። ሀናና እኔ ባይ ዘ ዌይ አንድ ገጽ ላይ ተገናኝተን ጋይስ ልደትሻ እዚህ ጋር ስላለህ እንዶ ላውራውና በጣም በቃ ከሳኛለች። ምን ብላን የከሰሰች መሰላችሁ? ያኔ ጥያቄ በምጠይቅበት ሰዓት ልደትሻ እኔ ጋር ገብተህ ወይ እኔ ደግሞ እናንተ ጋር መጥቼ የፕሮቴስታንት የነበረኝን ጥያቄ እናንተን ጠይቂያችሁ አውቃለሁ? ለፕሮቴስታንት ያለኝን ጥያቄ ነው ያ እንደዛ ብላኝ ነበርና ኦልሞስት በጣም በቃ አይ ዋዝ ላይክ የሆነ ነገር ቤት እንዳረገኝ አደርጎ ነበር የተሰማኝና አልጠየኩም። አንቺ ወይ የኦርቶዶክስ አሁን መሆን ኦፕን ማይንድ መሆን ሲጀምር የኦርቶዶክሱንም የነሱን ጥያቄ ለነሱ ነው የምጠይቀው። እና አንድ ክሊር ማድረግ የምፈልገው ነገር ደግሞ ሁላችሁም እያላችሁ እዚህ ጋር አይ ካን ሴይ እንትን አቴንሽን ሲከር አይደለሁም ብዬ ስለ ራሴ መናገር እችላለሁ። ምክንያቱም አቴንሽን ሲከር ብሆን ብዙ ቦታዎች ላይ ሄጄ ማድረግ የምችላቸው በጣም ብዙ ነገሮች ነበሩኝ፣ ብዙ እድሎች ነበሩኝ እና እነሱን እንኳን እንትን አላልኩም፣ አልተጠቀምኩም። እና ሰው የመሰለውን ያመነውን ያመነበትን የተረዳውን እውነት ነው እየተቀበለ እያደገ የሚሄደው እና ገብቼ እኔ አሁን ኦርቶዶክስ ስለሆንኩኝ የፕሮቴስታንት አማኝ አስተምህሮን አንቋሽሻለው ወር ደግሞ ፕሮቴስታንት አማኞች ሲመጡ እነሱ ላይ ፖለቲካ ሰራለው ምናምን የሚል አይነትም ኢንቴንሽን የሌለኝ ሰው ነኝና በዚሁ አጋጣሚ ልናገር ብዬ ነው። ሀኒቾዬ መልስ አግኝተሻል ብዬ ተስፋ አደርጋለሁ። በዚህ አጋጣሚ አይ ሜሪ እኔ ብዙ ጊዜ ቤት ብዙ የሆነ ሰው ሼር ካላረገልኝ መጥቼ አላውቅም። ግን ያኔ እነ ኤፊ ሲገቡ ነበር አለ እነ ኤፍሬም ባለ ጊዜና ልደተቃለ አይ ቲንክ አንቺ ቤት መሰለኝ ምን ተነስቶ ነው ጥያቄ አንስተሽ አይደለ? ኤፍሬም እየመጣ አንቺ ጋር እኮ እሱን እኮ ነው ታዲያ ነኝ ለኤፍሬም ነው ጥያቄ የነበረው እንጂ ለነ ልደት አልነበረም። አንቺ ግን እነ ልደት ነው ጠይቀሻለሽ። ኦኬ ለወንጌላማዊት ነው ጥያቄ ላይቭ ካፍተሽ ግቡ ነው ያልሽው ማለት ነው? እኔ ጋር ፍቼ እየተወያየሁ እያለ ኤፍሬም መጣ። ከዛ ኤፍሬምን ከመጣ በዛው አጋጣሚ ሊጠይቀው ብዬ ተጠየቀ። ከዛ ዲስከሽኑ እየሰፋ ሄዶ ቱ ዘ ኤክስተንት እነ ልደትም ገቡ። ከዛ ነገሮች እንዳየሻቸው ነው ኤክስፓንድ ያደረጉት እንጂ
እንደዛ አልነበረም። ኤፍሬምንም የመጥራት እንትኑ አልነበረኝም። ኤፍሬምም ሰው ነው ሼር ያደረገላት። አሁን ኦርቶዶክስ የሆንሽበት ምንም ችግር የለም። ኦርቶዶክስ መሆንሽን ተቃውሜ ሳይሆን ኦርቶዶክስ የምትሆኝበት ምክንያትሽ ግን ምንድን ነው ለማወቅ ስለፈለኩ ነው። ግን እየተቃወምኩሽ አይደለም። ኖ ብትቃወሚኝም እስፋኝ። ምክንያቱም አይ ኖ ወራ ብሊቭድ ያመንኩበትን ነገር ስለማውቀው ብትቃወሚኝም ችግር የለውም። ሲቀጥል ለምን ሆንሽ ብለሽ ብትጠይቂኝ በፕሮቴስታንቱ ውስጥ በእኔ ሚዛን የሌላውን አላቅም፣ የአንቺ ሌላ ነው፣ የሌሎቹ ሌላ ነው የሚሆነው። በእኔ ሚዛን ወጥ የሆነ ነገር የለውም። ብቻ በሚሉት ዙሪያ ራሱ ብቻ የሚሉት ነገሮች አፕላይ አይደረጉም። 100% አፕላይ አይደረጉም። የሆነ አድ የሚደረግባቸው ነገሮች አሉ እና የሆነ ወጥ የምትዩ ነገር የለም። ላይክ አንዱ ዲኖሚኔሽን ጋር ብትሄጂ ሌላ አይነት መልስ ነው፣ ሌላ ዲኖሚኔሽን ጋር ብትሄጂ ሌላ አይነት መልስ ነው፣ ሌላ ዲኖሚኔሽን ጋር ብትሄጂ የተለያየ አይነት መልስ ነው የሚኖርሽ። ወጥ የሆነ ሆሪዞንታል የሆነ አስተምህሮ የለውም። በጣም የተነጣጠለ ለምሳሌ በምንድን ነው? ምሳሌ አንሽልኝ ከድነት ጋር የሚያያዘውን ነገር እስኪ በዚህ ለምሳሌ በሳክራመንትም ዙሪያ ለምሳሌ ነው ላይ ሁሉንም ሳይሆን ሌሎችን ሳጠቅስልሽ አንድ ነገር እንኳን በሳክራመንት ዙሪያ በጣም የተለያየንን። ሁለተኛ ነገር ብቻ የሚሉት እንዳልኩሽ ፌዝ ሎን ስክሪፕቸር ሎን ሶሎ ዲ ግሎሪያ ክብር ለእግዚአብሔር ብቻ ብለው የሚመጡት በጠቅላላ አልተስማሙኝም ለእኔ ማለት ነው። ገብቶሻል? ስለዚህ በአምስቱ ብቻዎች ብቻ ነው የወጣሽው ማለት ነው። አምስቱ ብቻዎች ማለት እኮ ኦልሬዲ የፕሮቴስታንት መሰረት ነው። ያንን ያላመነ ያልተቀበለ ሰው ድነት አለው ብለሽ ልትይኝ አትችይም። ያንን መቀበል አለበት። በፕሮቴስታንት አማኝ ሆኖ ማን ያለው? እንዴት እንደዛም ትምህርት አለ? አምስቱ ብቻዎች ያልተቀበለ ድን የሚል አስተምሮ በነገራችን ላይ የለም። እንደዛ የለም። ግን እና እነዚህ ፕሮቴስታንት ውስጥ እያልኩሽ ያለሁት ድህነት ሳይሆን ህብረት ለማድረግ አምስቱን ነገሮች መቀበል አለብሽ። ህብረት የምታረጊው እነዚህን አምስት ሶላዎች ብቻ የሚሉትን ተቀብለሽ ነው። ለምን ወጣሽ ሜን ቲንግ ብለሽ ብትጠይቂኝ ግን ሆሪዞንታሊ ወጥ የሆነ ነገር የለም። ለምሳሌ አሁን አንቺን ብጠይቅሽ ለምንድን ነው ከፔንቴኮስታል ዲኖሚኔሽን ወጥተሽ ወደ ሉተራን የገባሽው? አይ የኔ መልስልሻለሁ። እኔም እኮ ልልሽ ነበር ለምን ወደ ሉተራን ወይ ወደ አንጌሊካል አልሄድሽም እኮ ልልሽ ነበር። ለዛ ነው ጥራት ላይ ከሆነ ጥያቄሽ እኮ ምስጥራት ላይ ከሆነ ጥያቄሽ ሜሪ ቆይ አንድ እሺ ተናግረሻል። እኔ ልናገር አንድ ጥያቄሽ ምስጥራት አምስቱ ሶሎዎች ከሆነ እሱን ቆይ ረጅም ነው ሀሳቡ። ግን ምስጥራት ላይ ነው ማለት አንዱ ለድነት ነው፣ አንዱ ሌላ ይላል ካልሽኝ አንጌሊካል አሉ፣ ሉተራን አሉ። ወደ ሉተራን መሄድ ይቻላል። በነገራችን ላይ ሉተራን ልክ እንደ ኦርቶዶክስ ነው። ያውም እንደውም እኛ ጋር በጣም ጥብቅ ነው። ጥምቀት ላይ ብታይ ህፃናት ላይ ያለን ጥምቀት ለምሳሌ ህፃናት ለምን ይጠመቃሉ ቢባል ሉተራን ገብቴ በደንብ ነው የሚያብራሩልሽ ማለት ነው። ስለዚህ ምስጥራት ላይ በጣም ሲሪየስ ነን እኛ ሉተራኖች። ለምንድን ነው ሉተራን ጋር ያልሽው? ጥያቄሽ ምስጥራት ላይ ከሆነ ማለት ነው። እሺ አንደኛ ነገር ጥያቄ ምስጥራት ላይ ብቻ አልነበረም እንዳልኩሽ ህብረት ለማድረግ አምስቱ ብቻዎች መቀበል አለብኝ። ሁለተኛ ግን በሉተራን ደረጃ ብትሄጂ ራሱ አሁን ድነናል፣ እየዳንን ነው፣ እንድናለን የሚለው ኮንሰፕት ራሱ ከኦርቶዶክስ ቤተክርስቲያን ጋር አንድ አይደለም። እንዲቴል በደንብ ዲስከስ እናደርገዋለን ሌላ ጊዜ። አሁን ግን የምነግርሽ ሳንቲፊኬሽን፣ ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን የሚለው የኦርቶዶክስ እና የሉተራን ራሱ አንድ አይደለም። አንደኛ። ሁለተኛ ነገር ደግሞ ሚስጥረ ክህነት የሚባለው ነገር እናንተ አሁን ጥምቀት ለሳልቬሽን፣ ቅዱስ ቁርባን ለሳልቬሽን ተብሎ የተቀበለ እንዳለ ሆኖ ከሚስጥረ ክህነት ጋር ደግሞ ሳያይዘው ለእኔ አልሆነልኝም። ባለፈውም ብዬሻለሁ። ሚስጥረ ክህነት የሚያጠምቀው ሰው ሹመት አለው ወይ? ጥምቀት ውስጥ ቫሊድ ነው ወይ? ቅዱስ ቁርባን ሲሰጥሽ ያ ካህን ሹመት አለው ወይ? ያ የሚሰጥሽ ለሳልቬሽን ተብሎ ቫሊድ ነው ወይ የሚለው ነገር ሚስጥረ ክህነት ጋር ስለሚወስደኝ ነው ወደ ሉተራን ያልተቀላቀልኩት። ይሄ አፖስቶሊክ ሰክሴሽን የሚባለው ነገር አሁን ደግሞ አሰፋሹ ማለት ነው። ገባኝ። አሁን ደግሞ ከናዝ ጋር ሄድሽ። ሌላ ጊዜ እናወራበታለን ያልኩሽ፣ ዲስከስ እናደርጋለን ያልኩሽ ይሄንን ነው። እንዳሁን ድነናል፣ እንድናለን፣
እየዳን ነው እንድንም አለን የሚለው ኮንሰፕት ራሱ ከኦርቶዶክስ ጋር ሉተራን ያለ እንዴት እስኪ ድነናል እንድናለን ምንድነው ድናለው እየዳንኩ ነው እድናለው የሚለውን ነገር እስኪ ልደተ ቃል ጋር ወይ አንቺን ይጋለኝና ከኛ ጋር የሚለየው እስኪ ልወቀው እስኪ አስረጅኝ። ራሷ መልስልሻለች በዚህ ጉዳይ ላይ ኤሚኬሲ ሜን ስለምትል ሜሪዬ ኤሚኬሲ ራሱ ድነናል እንድናለን እየዳን ነው የሚለውን አስተምሮ ከኦርቶዶክስ ጋር አይገናኝም። ያንን ነው የሚለው እኔ ግሎሪፊኬሽን ምንድነው ጀስቲፊኬሽን ሳንቲፊኬሽን ግሎሪፊኬሽን የሚለው ራሱ ልዩነት አለው። እንድትል አሁን ሳይሆን ሌላ ጊዜ በተመቸሽ ሰዓት ዲስከስ ማድረግ እንችላለን። አሁን ሳይሆን ሌላ ጊዜ አሁን ቅድም ጀምረን የያዝነው ነገር ስላለ እሱ ላይ እንቀጥል። ርዕሳችን ሽፍት እናድርግ ብዬ ነው። ስለ ሚስጥረ ክህነትና ስለዚህኛው ዲስከሽን ከፈለግሽ ሌላ ጊዜ ዲስከስ ማድረግ እንችላለን። ክህነት ጋር ግን ሶሪ ድነናል እየዳን ነው የሚለውን ግን ለተቃል ቢነግሪ ደስ ይለኛል። እና ልዩነት ባክ አይ ቲንክ ሜሪ የተናገረችው ነገር ሳውንድ ነው። ቶፒክ አለን ዛሬ ቶፒካችን ላይ ፎከስ እናርግ ስቲክ እናርግ ቶፒካችን ላይ ቅድምም እኔ አንቺ ካነሳነው ቶፒክ አንፃር አብሮ የሚሄድ ኮንተንት ስለሌለ ሌሎቹን እናስገባም ያልኩበት ዋነኛ ምክንያት ይሄ ስለነበረ ነው። ስለዚህ ያው ምናልባት ሜሪ እንዳለችው ሌላ ጊዜ ቀጠሮና ጊዜና ሰዓት ይዛችሁ በተባሉት ነገሮች ላይ በስፋት ማውራት ትችላላችሁ ሁለታችሁ። ይሄ ደጋግማ ነግራሻለች። እኔ ቶፒኩ ላይ እኔ መናገር የምፈልገው ነገር እያለ ነው። አሁን ቅድም ከተናገርሽው ነገር አንፃር አምስቱ ሶላዎች ነሰሰርሊ ከሳልቬሽን ጋር አይገናኙም በሚመስል አይነት ለማለም በግድ አንድ ሰው ፕሮቴስታንት ለመሆን አምስቱ ሶላዎች መቀበል አለበት ያለው ማን ነው ያልሽው ራሱ ለእኔ ጥያቄ ውስጥ አስገብቶኛል። ግን ርዕሱ ስላልሆነ አሁን ሜሪ የያዘችው ርዕስ ስላለ የግዴታ ይይዘውና ይሄንን ነገር ከአንቺ ጋር ራሱ በዚህ ጉዳይ ሌላ ቀን ዲስከስ ማድረግ ፈልጋለሁ። ለዛሬ ፔንቴኮስታሎች በጣም ዌልካም ናቸው እዚህ ቤት ስፔሻሊ ይግቡና ቤታችን እንቀጥላለን። ሜሪ በሱ ብቻ አይደለም እኮ ምናልባት አንድ በአንድ ዘዝር ከማለት እኔ ስለማላስፈልጋችሁ ልወጣ ስለሆነ ፕሪዴስቲኔሽን የሚለው በነገራችን ላይ ሰው ወደኛ ለማለት ነው። ይሄ ቅድመ ውሳኔ በራሱ በእናንተ መካከል ላይ ያለው እሱ ልዩነት እንዳለ ሆኖ ያው ሜንሽን ስላልተደረገ ኤኒዌይስ ሌላ ጊዜ በስፋት ታወሩበታላችሁ ብዬ አስባለሁ። ግን ለአሁኑ ሲመችሽ እናወራለን። እሺ አይ በአምስቱ ብቻዎች ቆይ ልንገራቸው። አንድ ቃይ በቂ ነው። አምስቱ ብቻዎች አንድ ሰው ወደኛ ወደ ወንጌል አማኝ ሲቀላቀል ምን እንደሆነ ራሱ አያውቅም ማለት ነው። አምስቱ ሰው ምንድናቸው አያውቅም። በነገራችን ላይ የምራይ ነው ቴዎሎጂ ትምህርት ቤት ካልገባ ስለዚህ ነገር አይወራም እና አሁን ያ ሰው አልዳነም ማለት ነው። ስለዚህ በአምስት ብቻዎች ስላላመንክ ወይም ስላላወቅኩ አድን የሚባል ነገር የለም። ይሄንን ብዙ ያስወራል አያውቅምና አያምናቸውም ይለያል። አንድ ጥያቄ ሳያውቅ ነው የስነ መለኮት እውቀት ሳይኖረው ነው ሲኖረው ነው የሚያውቀው ብለሻልና ጴንጤ ሆኖ ክብር ለእግዚአብሔር ብቻ አምስት ሶሎች ቴዎሎጂ መግባት አለበት። በነገራችን ላይ ይሄን ለማወቅ እሺ ጴንጤ ሆኖ ክብር ለእግዚአብሔር ብቻ የሚለውን ነገር ሳይቀበል መቀጠል ይችላል። ለሌሎቹም ክብር እየሰጠ መቀጠል ይችላል። ህብረት ማድረግ ይችላል። አይችልም። ግን እንዳለ የግዴታ አምስቱን ብቻዎች ለምሳሌ የኦርቶዶክስ 5 አዕማደ ምጽአት አሉ አይደለ? በኦርቶዶክስ 5 አዕማደ ምጽአት ያላመነ ሰው ኦርቶዶክስ ሊሆን አይችልም። ገባሽ? እሱ ልክ እንደዛ ነው ያልሽው። አንዴ ልግባ። እሺ ናቲ ነገረ መለኮት ተቋም ሁሉም አላቸው። በነገራችን ላይ ሙሉ ወንጌልም ቃለ ሕይወትም የሚኬሲም ሉትራኖችም ነገረ መለኮት ተቋም አላቸው። ቴዎሎጂ ተማሪዎች አሏቸው። በሚስጥራት ላይ ግን አይስማሙም። ቴዎሎጂያኖቹም ጭምር ማለት ነው። ይሄንን ማወቅ አለብን። በፒኤችዲ ደረጃ ያስተምራሉ እንኳን። ስለዚህ ነገረ መለኮት ተቋም ተምረው ሄደውም እንኳን አይስማሙም በሚስጥራት ላይ። ስለዚህ አሁን ወደ ዋናው ነገር ስንመጣ በጠበበው ሳናሰፋው በጠበበው ትርጉም ሀኒቾ ቅድም ስታነሳ ስትሪክትሊ ባፕቲዝምን እናምናለን ካሉ ወይም ሀኒቾ አሁን እንደዛ ካለች ከኤሚኬሲ ጋር ህብረት ታደርጊያለሽ? ክርስቶሳዊ ህብረት አላችሁ? ለምን አይኖርም እኮ በጣም እየወጣ ነሰሰርሊ ያ በቃ ኤኒዌይስ ሌላ ጊዜ በቃ የልደተ ቃል ግን አንድ የነማም ነው ልደት ጋር
ህብረት አለ ብዬ አምናለሁ። ግን ርዕሳችን ስላልሆነ ልውጣ በቃ። አይ ቆይ አንቺ አለሽ ለምሳሌ እሺ ልደቴ እሺ ብዙ ያስኬዳልና ሜሪም የምትናገረው ነገር እኔም የምናገረው በጣም ሁላችንም ከአሁን ሀኒ ካነሳቸው አንጻር በጣም ተናንቆን ነው እንጂ እጅግ ይሄ ሾኪንግ ኒውስ ነው ከአንድ ፕሮቴስታንት ይህን መስማት ስፔሻሊ ከአምስቱ ሶላዎች ጋር ተያይዞ በተለይ እንዴ ነው ብቻ ላውራው ካልኩኝ ብዙ ነገር ላውራ ያስፈልግ እችላለሁ። እኔ ራሴ ታፈሩ እኔ ጋይስ ባይ ዘ ዌይ ማለት ነው በጣም ልናወራበት የሚወራ ጉዳይ ምንድነው በኦርቶዶክስ በመዳን ድኛለሁ እየዳንኩ ነው እድናለሁ በሚለውና በሉተራን መካከል ያለውን ልዩነት በደንብ አጥርተን ማውራት አለብን እና እናወራበታለን። ቀጣይ እያሰብኩት እያለ ነው እንደውም እንደ አይዲያ ሼር ያደረኩት ያለው ልዩነት ማለት ነው። ምክንያቱም ሉተራን የሚሆንም ኮንሲደሬሽን ውስጥ ከትቼ ነበር እኔ ራሴ ማለት ኮንሲደር አድርጌ ነበርና ያልገባሁበት ያልሆነ ምክንያት አሉ እና ልዩነቱን በደንብ እናያለን። እናንተ ቀጥሉ። ናቲ ልደትሻ ለመሰለሽ እንደዛ ያልኩሽ አንዳንዴ የብልሃት መንገድም እንዳይሆን አሁን ለምሳሌ ልክ ኦርቶዶክስ እንደምታምነው እናምናለን እኛ ሉትራን ጥምቀት ለድነት ብለን እንይሉና ቆይ ኤሚኬሲ ሄደው በዛው እንግዲህ በፕሮቴስታንት ኮንቴክስት የጌታ እራት ቢቀርብላቸው ይቀበላሉ ማለት ነው እምነት ለድነት በማይሉት ጋር አየሽ ሶስት ስትሪክት ነው። ቴንክ ዩ ተምዬ አየሽ ሲሪየስ ነው ኢሹ ዝም ብሎ አድበስብሰን የምናልፈው አይደለም ለማለት ነው። አንዱ መካነ ኢየሱስ መሰረተ ክርስቶስ ከመጣ ሳይጠመቅ ጆዋን ላይ ቴንክ ዩ አንድ መካነ ኢየሱስ አንድ መርሳት የሌለብን ነገር ሜሪ ያነሳችው በጣም 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 የሚገርም ሀሳብ አለ። ፕሪስቱድ በጣም ወሳኝ ነገር ነው። በጣም ክህነት በቃ እኛና ሉትራን መሀል ላይ ሰፊ ልዩነት ነው ያለው ጋይስ። ከዴፊኒሽን ጀምሮ በቃ የሆነ ልናመሳስለው አንችልም አብዛኛውን ነገር። በተለይ አፖስቶሊክ ሰክሴሽን ላይ ስንመጣ እና በአፖስቶሊክ ሰክሴሽን ስር ደግሞ ድህነትንና ክህነትን ስናገኝ በቃ አለቀ። በቃ በጣም የሚገርም ሰፊ ልዩነት ነው በመካከላችን የሚኖረው እና ቆንጆ ነገር ነው። ሜሪ በጣም እውነቱን ለመናገር በዚህ ልክ ታብራሪያለሽ ብዬ አልጠበቅኩም ነበር፣ ግን በጣም የሚገርም ልዩነቶችን ክሊርሊ ያየሽበት መንገድ እኔ ያስደንቆኛል። ለአንሳው ካልሽ እኮ በእነሱ መካከል ያለው ልዩነት ፕሪዴስቲኔሽን ራሱ እኮ አለ እኮ ትልቅ 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 በቃ የተመረጡት ብቻ ነው የሚድኑት፣ አይ ያመኑት ነው የሚድኑት። ኢቨን እኮ አብዛኛው ፕሮቴስታንት በማመን ነው የሚዳነው ብሎ ነው አይደለ የሚያምነው። ካልቪኒስቶች ግን የሚያምኑት ኢቨን ለማመን በራሱ ዳግም መወለድ አለበት ነው። የእምነትን አቅም ራሱ ለማግኘት አስቀድሞ ዳግም ተወልዶ ከዛ ነው የሚያምኑ። ኢቨን ከእምነት በፊት መወለድ ይቀድማል። ባይዜ በካልቪኒዝም በካልቪኒስቶች ወይንም እነዚህ ተሐድሳውያን የነገረ መለኮት የሚል ትምህርት ያላቸውን ቃለ ሕይወትን ጨምሮ በዛ ውስጥ ያሉት ለማመን በራሱ አስቀድሞ መወለድ ይጠይቃል። ይሄ ሁሉ አለ እና ነፍ ነው። ኤኒዌይስ አይ ቲንክ ብሌስድ የሚል ሰው ገብቷል። እዛ ላይ እንቀጥላለን። ግን እያየሽባቸው መንገዶች ልዩነቱን በጣም ክሊርሊ ነው ያየሻቸው። ደስ የሚሉ ነገሮች ናቸው በጣም እውነት። ከልብ ናት ይቀጥል። ከገባው ሰው ጋር ስላልተወያየህ ስላልተወያየ ቀጥል። አሪፍ ሀሳብ ነው ያነሳው ልደትዬ። እንደውም እኮ ቃለ ሕይወት ላይ ምንድን ነው ለመጠመቅ የሚበቃው ሰው ምንድን ነው ያለው? ባለፈው ተሜ ነበር የሆነ ቤት እያነበብ ነው ራሱ መሰረታዊ ክርስትና ትምህርትን ለመማር በቅቶ ከዛ መንፈሳዊ ፍሬ ካፈራ በኋላ ነው የሚጠመቀው የሚል እንደውም አግኝተን ቃለ ሕይወት ላይ በጣም የገረመኝ። ገላትያ ምዕራፍ 5 እንግዲህ እነዛን ሁሉ መንፈሳዊ ፍሬ ካፈራማ ምኑን በቅቶ ነው ማለት ነው የሚጠመቀው ራሱ እና እሱ የራሱ ኮንፊዥን ያለበት ነው በጣም። ምክንያቱም እነዛ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት የሚባሉትን እነዚህን አፍርቶ ከሆነ የሚጠመቀው እንግዲህ በቅቷል ነው የሚባሉት። ታዲያ ምንድን ነው የጥምቀት ጥቅሙ?